ሀቄን አውጫልሽ ወይ አረቺ ባለግን ይኸውልሽ ሀቄን አውጪ ያለችበትን አሳይን ሰሊና ስልክ ኧረ ይኸው ያውቃሉ ኤደን ተናገሪ ይኸውልሽ ቤት ልጅ ያልፋል እና ኤደን እንታያቸው ላንቺ ነው ያለችሽ አይደል ሀቄን አውጪልኝ ያለችበትን ቴክስት አብረው ከሆኑ የባልኩት እንዴት ትልካለች እንዴት ለሱ ጥሩ ካሰበች እልክልሻለሁ አልኩሽ እኮ እውነት ከሆነ አዳላሴ ረቀዋለሁ ተበተባት ልንገርሽ ወይኔ ሰሊና ጸበል ኧረ ወደ ጸበል ሂዱ ወይኔ ልንገርሽ አቡ ሚውት አድርገታ እንዴ አግተሻል አላመንም አለመታገትሽን በር ከፍተሽ ውጭ ተሳሳይኝ ይኸውልሽ እንዴ ምን ሆነሽ ነው አትደበቁ በይ ህብር ነው ሁሉም ይታዩ ማን ተደበቀ ይሄው ኧረ አንቺ በእናትሽ ፈጣሪሽን ፈጣሪ አለመታገትሽን አይተናል ምክር ምናምን ለሰላም ናችሁ በቃ ሂጂ አቡ ልንገርሽ ቪዲዮውን አስጠፊ ቢያት እናቴ ደውላ ምን ሆነሽ ነው ሞተሽ ነው ወያለች ቪዲዮውን አስጠፊ እኔ አይመለከተኝም እሳሽኝ ማሪ ኢማራት እስከሆንሽ ድረስ አንድ ይቀበሉልሽ ከኢማራት ውጪ ነው እንጂ በዚህ በተሰማችሁ አዳምጪኝ ሰሊና ልንገርሽ አይመለከተኝም ምን ሳላት አስወጣለሁ ትናንት ያልሽኝን እሺ አሁን እኮ አስፈራርተዋት ነው አስወጪ ምንም ነገር የለም እኔ ልንገርሽ እንዴት ትልክልኛለሽ የባለሽን ፎቶ ማንም ያገኛል ልንገርሽ ማንም ላይ አልደርስም ማንም ያገኛል አንዴ ልንገራችሁ በፈጣሪ ስም አንዴ አንቺም ሁለታችሁም አዳምጡኝ ልንገርሽ ሰሊና አሜን እየሰማሽኝ ነው ማሬ አንቺ ፎቶሽን ያለ አግባብ ከለጠፈችብሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፋይል መክፈት ትችላለሽ አለቀ በቃ ጨርሰናል እሺ ኢማራት የማንንም ፎቶ ያለ አግባብ መለጠፍ አይችልም እኔ እንደፈለኩ መለጠፈው ከኢማራት ውጪ ስለሆንኩ ነው እሺ እኔ ሲጀመር ተበደልኩ አላልኳት ሲጀመር እኔ እና እሱ የተለያየ ነው ራሴ ነኝ እኔ ብትጠይቂው እኔ ነኝ እንጂ የበደልኩት እሱ አልበደለኝም ሰውም ያወራው ሌላ ነው አይመለከተኝም በእኔና በሱ ስላለፈው ህይወቱ አይመለከተኝም ኦልሞስት ይሄ 6 አመት ነው የምልሽ ከ6 አመት በኋላ እሷ የእንትና ሚስት ናት እሷን በድሏታል እኔ አይመለከተኝም ቢበድለኝ እሱ ነው መጠየቅ የምችለው አይደለ እንጂ እሷ ጋር ሂጅ በድሎኛል እኔንም ማለት የለብኝም አንቺም አለሽ ስትለኝ ቪዲዮ ካለሽ እኔም አብሬሽ ነኝ ያልኳት ቪዲዮ ካለሽ እኔም አብሬሽ ነኝ ቪዲዮ ካለሽ ደግሞ ጠንቋይ ቤት ሲሄድ አይቻለሁ ስላለች ቪዲዮ ካለሽ ፖስት አድርጊ እኔም አብሬው የልጁ እናትም በሆነ እኔም አብሬሽ እቆማለሁ ነው ያልኳት ስሙን ደግሞ ስለተሳሳተሽ ነው ፎቶዋን የላኩት እንጂ ሌላ ነገር አይደለም ስልኩን ላከችልኝ ስልኩ አለኝ አላልሽም እንዴ ኧረ በእናትሽ እቺ ባለጌ ነሽ በጣም እንዴ ተስማም ነው በጣም ነው የሌለ ካንቺ ጋር ደርሰናል ሞሮክ ይችላል አንተ ይሄ ድምጽ ያንቺ ነው ሞተሽ ነው ወይ ምን ሆነሽ ቆይ አንዴ ድምጽሽን ብቻቺ ተባለው በጓደኞቼ የኔን ይሄ ድምጽ ያንቺ ነው ሼር ፖስት ምንም ማረገው የኔን ልኬቻለሁ ስልኬ ባጋጣሚ ነው ዘህሪን የተበለሽ እቴናትና ኧረ እኔ አይደለም አለቀ ምንም አይነት ያንቺ ምንም አይነት ድምጽ አልተገኘም እኔ ግን አለቅሽም እናቴን ነው እዚህ ጋር መዛዛት አይቻልም ፕሊዝ ተከባብረን ነው የምንነጋገረው ማንም ላይ ብታደርጉት በህግ ማድረግ ትችላላችሁ የምታደርጉትን አለቀ እዚህ ጋር መዛዛት አይቻልም እሺ አሁን ኪያ ያውራ ሀቡ ማለት አሁን በነገሮች ትንሽ እንትን አዲስ ሆነ አንድ ነገር ሌሎቻችሁ ሚውት አድርጉለት ኪያ እያወራ ነው ትንሽ ድምፁን አስተካክለው ኪያ ታፍኗል እሺ አሁን ኤደን እንትን በይው ሚውት አድርጊ አሁን ይሰማል አቡ አዎ አሁን ጥርት ብሏል እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር ግን እኔ አንድ ነገር የምናገረው ነገር አለ ስለ ሰሊና ስለ እህቶች ማባት እነዛ እህቶች እንደተባለ ምክንያቱም እኔ ትላንትና ቪዲዮ አይደለም ስፒከርን አስተካክለው አይሰማም እየተነፋነፈ ነው ድምጽክ አሁን አሪፍ ነው ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ አንድ ሁለት ሶስት ሴቶች አውርተውኛል
እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታሃት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች፣ እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከአንድ 2 እና 3 ሰው ከማስተዳደር አንድ እህት 8-9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችንን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ። በስነ ስርዓት ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቅኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። ዋይ ጠንቋይ ቤት በሚካሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ አቡ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ላይ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የማይል የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የፀጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ ከሩቅ እንዴት አምጥተው ይኸውልሽ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ ስለ አንቺ ስም ስለ አንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በፀጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩን ይሆናልና እነዛ መስተፋቅር ላይ የዛ ብቻ መሰለኝ የሆነ ነገር ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረስልኝ ብለው እየተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹ አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለችኝ። ፕራይቬት ነው እደውልልሃለሁ ነው ያለችኝ። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም። ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚህ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ በቃ እንደዚህ አይነት ድርጊቶች ምናልባትም እኔ አሁን በእንደዚህ አይነት መንገድ ምናምን ፈራለውኝ ምናምን እኔ የሆነ ነገር ከተደረገ ተጎጂ ከሆንኩኝ ኦኬ ተጎጂ ከሆንኩኝ እዚህ አረብ ሀገር ያሉ ሴቶች እነ ሀቢባ አለች አይደለ? ሳሪ አለች፣ እነ ጆከር አሉ፣ እዚህ ጋር አሉ የሚባሉ ከስር አሉ እንዳለ አሉ። በሃይማኖት በኩል አሉ፣ እነ ኤርሚም አሉ። የሆነ ነገር ቢያደርስብኝ ማንም አይፋታውም። ማንም እዚህ ጋር የአረብ ሀገር ሴት አገሪቷን የሚያንቀሳቅሱት እነሱ ናቸው አሁን ላይ። ኦኬ ማንም የሚፋታው ሰው የለም። ችግር ያለበት ሰው ካለ ገብቶ ይናገር። እህቶቻችንም ይዳኑ። በቃ ሌላም ቦታ ሊኖሩ ይችላሉ። ሀቡ በዚህ አይነት ጉዳይ ላይ በእንደዚህ አይነት ነገር ላይ የሚጎዱ እህቶቻችን አሉ። ፈዛ ያሉ እህቶቻችን አሉ። ደሞዝ ሳይከፈላቸው እየሰሩ ያሉ እህቶቻችን አሉ። በቃ እነሱ ቢያንስ በቃ ይውጣ፣ ግልጽ የሆነ ነገር በቃ ትልቅ አጀንዳ እንደ አጀንዳ ተደርጎ እንትን ተብሎ ይሄን ነገር ቢያንስ ፊክስ ማድረግ አለብሽ ሀቡ።
ይሄ ነገር የሆነ መሬት መርገጥ አለበት። ይሄ እንደ ቀላል የሚታለፍ ነገር አይደለም። ምናልባት ሰሊና አሁን በነገሮች ተረጋግታ አይደለም ያለች፣ ተረጋግታ ነገሮችን እንድታስረዳ። ይቅርታ ኪያ ሀቡ ነግሬሻለሁ እኮ መጀመሪያ ታስታውሻለሽ? ምን ገና መጨረሻ ነገር ገና ስጀምርልሽ ሀቡ እኔ ራሴ ብቻዬን ነበርኩኝ። እህቴን ቀብሬ መጥቼ ብዙ ነገር አድርጎኛል። ብቻዬን ነበርኩ። አሁንም እቺ ልጅ ሳያት ነው የወጣሁትኝ አላልኩሽም? ከኔ ጋር እህቴ እስክትሞት መድኃኒት እስክትጠጣ ድረስ በሱ ስልክ ነው ደውዬ እናቴን ያወራኋት ብዬሻለሁ አላልኩሽም? ብዬሻለሁ ካቡ ትክክል አይደለ? መጨረሻ ላይ ነው እህቴን ስታስጠምቃት የነበረችዋ ልጅ እንዴት እንደዚህ ብላ ስትነግረኝ ስልክ አታወራ ብላ ያለችው ብዬሻለሁ። ከዛ በፊት እኮ እህቴም ሆና የዛሬ ዓመት ኢድ ላይ ስታወራ ምን ስትል እኮ ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው። እኛ ቀድመናት ነበር ሄድነው። እኛ ዓርብ ሄድን፣ እሷ ቅዳሜ መጣች። ሁሉ ዘማን መጣ ብዬ ፎቶ አንስቶ ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ። ገብቶሻል? አዎ። ግን ደፍሮ የሚመጣ የለም። አሁንም እኔ ደፍሬ የወጣሁት እኮ አልኩሽ። እኔ እኮ 11 ወር ሳለቅስ ነገርኩሽ። 2 ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ። እህቴ ቅድም ማሬ እሱን ስጠይቀው ቅድም ቻፒን በምንድን ነው የተጣላችሁ ስለ ፐርሰናል ነገር ነው አለ። ለምንድን ነው የተጣላችሁበትን ሪዝን የማትነግሩን? እንዲገባን ጉዳዩ ነገርኩሽ እኮ አልተጣላንም። እስከ መጨረሻ አልተጣላንም። እህቴ ሄጄ የሸኝ ነገርኩሽ እኮ አቡ አልተጣላንም። መጀመሪያ እያለ ያለው በፐርሰናል ጉዳይ እኔና ኤደን ስለተጣላን ለማጥፋት ነው። አዎ አቡ እንዲህ ስልሽ እኮ አላየሽኝም። ቅድም የኔና እሱ የተዘጋጋ ነው። መጨረሻ ቀን ያወራ ነው። ኤርፖርት እየሄድኩ ነገርኩሽ። የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ። ዋትስአፕ ስክሪንሾት ልክልሻለሁ። እንደዚህ ሆና ጠበቀችኝ እያልኩ እኔ መጨረሻ ቀን የዘጋሁትኝ ለቀብር መጣች። እሷን ስታስጠምቃት የነበረች ሴት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ አለ ያውቃል እንዴ ስለሱ ስትለኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃሉ ነገር አንቺ ነሽ አይገደልሻት አለች። ከዛ በኋላ አውርቼው አላውቅም። ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህት ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካት ኦኬ አትደውልብን ብላ አለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም። ትላንትና ሰሊናን አያናት ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና 2 ወንድማማቾች ስትል አቤት እያልኩ እየጠበኳት ነበረ። ከዛ ስማቸውን ጠራች። ስጠራ ከዛ በኋላ ነው ኦኬ እንደዚህ ከዛ በውስጥ ገብቼ እኔ እህቴ እንዲህ ተደርጋለች ብዬ ያወራሁት። አቡ ሰው ጠፍቶ መስሎሽ ነው አሉ እኮ ግን አይመጡም። ገባሽ? ይፈሩታል በጣም ነበር። አሁን እኮ ነው የምልሽ ምንድነው አቡ እሱ ንጹህ ነኝ ካለ ገብቶሻል። አሁን ምንድን ነው የሚባል ምንድን ነው የሚልሽ ማስረጃ ምናምን ይሻል። ገብቶሻል? እዚህ ጋር እንኳን ሲያወራ አቡ ያሳምንሻል። በቃ ፓወር አለው። ይሄን ያህል ክርስቲያን ነኝ አለ አይደል? ኢትስ ኦኬ። ክርስቲያን ከሆነ በእምነቱ ይምጣ ይሄድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ። በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ። ቤተ ክርስቲያን እኮ ነው የሚኬደው አቡ ደብረ ብርሃን። በቃ ስለዚህ ይኸውልሽ ኤደን ደጋግመሽ እዛ እንሂድ ነው እያልኩ ያለሁት። በቃ ጨርሰናል። ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል። በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ። በቃ እሱ ብቻ ነው የምፈልገው ነው። አንቺ ትኬቱን ትችያለሽ። እሄዳለሁ። የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። ኦኬ እሺ። ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምፅ ለመሆን ማስረጃ እንፈልጋለን። እኔ ማስረጃ ካመጣችሁልኝ ፎቶ ለጥፌ ቪዲዮ ሰራለሁ። ለኢትዮጵያ ኤምባሲ ያድርሱልኝም ለህግ ላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቀው? እሺ ለማህላው ትሄዳለህ አትሄድም? ሚውት ነክ ካፒ ድምፅ አይሰማም። ካፒ ታፍኗል። ማይክህ ታፍኗል። ያው ልክ ይሄንን ነፃ አድርገው።
ሚውት ያላረገ ሰው ካለ ሚውት ያድርግ። አትሰማም፣ ድምፁ አይሰማም። ሀቢባ አዎ ማይክህን ክፍት አድርገው። ማይኩ ታፍኗል ከታች። አንተም ፈዘዝክ። አዎ እስቲ አሁን አንተም ፈዘዝክ። ምንድነው ድምፅ አይሰማም ወንድ አይሰማም እያለ ነው። አንዴ በል እንዲከፍት ጉሮሮ። አረ የለም ሲባል እኮ ጉሮሮ ይከፈታል። አይሰማም፣ በፍጹም አይሰማም። ኦር ወተመግባት ኤርፎን ምናምን ተጠቅመህ ብሉቶዝ ከሌላ ነገር ተያይዞ ከሆነ ወንድሜ አቋርጠው። ሀቦ አንድ ጊዜ እሱ እስከሚያስተካክል ድረስ ሰኒ የምትናገረው ነገር አለ። ማሪ አዊ እንዴት ናችሁ? ሳሪ እንዴት ነሽ? ሰኒ ሰላም ነው? እግዚአብሔር ይመስገን። አዊ የኔ ቆንጆ አንዴ ሚውት አድርገው ፕሊስ። ወንድሜ ሚውት ላድርገው። አንዴ ሚውት ላድርገህ። አንተ አስተካክል እስከዛ ማይክህን። እሺ ሰኒ እንዴት ነሽማ? እግዚአብሔር ይመስገን ደህና ነኝ። ይኸውልሽ አቡዬ አንቺ አሁን ይሄ ነገር በእርግጠኝነት አልገባሽም በደንብ ማለት ነው። ለምን ብትይ በእኛ በቤተ ክርስቲያን ወይም ደግሞ በገዳማት ቦታ ላይ እንደዚህ አይነት ተአምራቶች በሚዘገንን ሁኔታ ታያለሽ ማለት ነው። ሰላም ላይ የሚታየው ነገር እውነተኛ ነገር ነው። ይሄ ልጅ አድርጓል አላደረገም የሚባለው ነገር አላውቅም። ነገር ግን መንፈስ በመሰረቱ የሚያረግሽ ምንድን ነው? እንዳትረጋጊ ያረግሻል። ስሜታዊ እንድትሆኝ ያረግሻል። ሰዎች ለምን እብድ ብለው እንዲጠሩሽ፣ ያማታል እንድትባይ፣ ቀልብ የላትም አይምሮ አንስታለች እንድትባይ ነው የሚያደርግሽ መንፈስ በጠቅላላ ማለት ነው። ለምን የደረሰበት ነው የሚያውቀው። ገባሽ? እኔ ዛሬ ዓመት አቡዬ እዛ ሰፈር ፀጉሬ ልሰራ ነው የሚሄደው እንደነገሩሽ እንደምታውቂ። ፕሊስ ሚዩት ታደርገዋለህ? ሚዩት ያላደረገ ሰው እባካችሁ ሚዩት አድርጉ። እና ሁሉም ሚዩት ነው። ሰኒ የሆነ ሰዓት ላይ ራሴን በጣም እታመማለሁ ማለት ማሰብ ያቅተኛል። የሆነ ስራ ልሰራ ስል ትኩረት አጣለሁኝ። ገባሽ? አይኔን ይይዘኛል እና ምርመራ ሄድኩኝ። በጣም ብዙ ቦታ አይኔን ተመረመርኩኝ፣ ጭንቅላቴን ኢቭን ቲዩመር አለብኝ ብዬ ዶክተሩን ራሱ እስከዛ ድረስ ነው ሪስክ ወስጄ የተመረመርኩት ማለት ነው። ምንም እንደሌለብኝ ነው የተነገረኝ። ከዛ የሆነ ሰዓት ላይ የሆነች ልጅ ናት ደውላ እዛ ሰፈር ምን ታደርጊያለሽ? ማላቃት ልጅ ደውላ እዛ ሰፈር አትምጪ፣ እዛ ሰፈር መተሽ የሚያስለኩሱሽ ሻማ የቤተ ክርስቲያን ለእንትን ሻማ አይደለም የሚያስለኩሱሽ ለመጥፎ ነገር ነው እና ሌላ ሰፈር ፀጉር ቤት የለም ወይ? እኔ እዛ ሰፈር ለፀጉር ቤት ብቻ ነው የምሄደው። አስቢ። እንደዛ ስትለኝ የምሄድበትን ቦታ ስለማውቀው እኔ ደውዬ ያንቺ እንደዚህ ማድረግ እኔን ምንም አያደርገኝም፣ እኔ ግን የቅዱስ ገብርኤል ልጅ ነኝ ብዬ ስናገራት ነው ከግንባሬ ላይ የሆነ ነገር ለቆኝ ሄደው እንጂ ምናልባት ዛሬ ላይ 25 ላይ እኔ እብድ ሴት ነበር የምባለው እውነቱን ስነግርሽ ማለት። ለምን ጭንቅላቴ ላይ የዛሬ ዓመት እኔ እንጃ እግዚአብሔር ረድቶኝ ቅዱስ ገብርኤል እንደው አባቴ ጠባቂ ስለሆነ እንጂ አይምሮዬ ላይ የሆነ የሚሄድብኝ ነገር ነበረ ጭንቅላቴ ላይ በቃ ማሰብ። ገባሽ? ሊያውም እኔ ምን ያክል እግዚአብሔርን በጣም ተጣብቅ ያለው ብዬ የማስብ ሰው ነኝ እኔ በመሰረቱ ማለት ነው። ገባሽ? በብዙ ነገር ግን እንደዛም ሆኖ ሰይጣን ይፈትንሻል እና የታመምሽውን እንኳን እንድታቂ አያደርግሽም መንፈስ ማለት ነው። እና አሁን ሰሊና ላይ የሚታየው ነገር ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አይደለችም፣ ንግግሯን ቼክ አድርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለሽም ወደሚለው ነው የሚሄደው ማለት ነው። ገባሽ? ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም፣ የትኬት ማንም አያወጣም። ገባሽ? ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ አባቶች ጸሎት አርጉልኝ ብሎ ጧፍ ይሰጣል። ገባሽ? ከዛ አባቶች ጸሎት ያደርጉልሽና ሰውየውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይቺ ሴትዮ መስጠት ነው የሚጠበቅባት። ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የሱ ፋንታ ነው። ከቀረበ ምህረት ይደረግለታል። ለምን? እግዚአብሔር መሐሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም፣ አባቶች አይደሉም። ገባሽ አይደለ? ስለዚህ ዘብር ገብርኤል ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምትይው ነገር ብትሰይፊው አያምንልሽም ማንም ሰው። እኔ ብሄድ ጠንቋይ ቤት አላምንልሽም። ገባሽ አይደለ? ለምን? ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትች በስውር እንጂ በፊት ለፊትማ ከሆነማ ሰው ይዝሻል፣ ሰው ያስቆምሻል።
ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው ስልብና ብትሄ መተት የሚያደርጉ ሰዎች በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት፣ ፍጹም ጤነኛ ነች። ቅዱስ ገብርኤል ደግሞ ቃል እገባልሃለሁ ጤነኛ ያረጋታል። ለምን? ቅዱስ ገብርኤልን የምታምን ሴት ናት። ኪዳነ ምሕረትን አርሴማን ገባ የምታምን ሴት ናት እና ጤነኛ ያደርጓታል። እነሱ ጤነኛ እንዲያደርጓት ደግሞ የሃይማኖት አባቶችም እኛም እንጸልይላታለን። ጤነኛ ነሽ አይደለችም አይባልም። ሌላው ደግሞ ሀቡዬ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ? ይህን የደረሰበት ብቻ ነው የሚያውቀው። አሁን ላይ በፎቶሽ ስልክ ተደውሎልሽ ሃሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደለ? ማለት ቴክኖሎጂ በተራቀቀ ቁጥር ሰይጣንም ራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መልአክ መዓት ያወርድባችሁ። ሌላ ምንም አይደለም። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ ርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ? ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው፣ ከትንሽ እስከ ትልቅ ማለት ነው። ገባ? የትኛውም ርስታችን አይደለም፣ ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም። ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል። እና ሀውዬ ልነግርሽ እኔ የገባሁት ምንድን ነው መንፈስ ወይም ይሄ የሰይጣን ስራ ወይ ወጥተህ ትገባ ወንድሜ። ማይክህን ስትከፍት በጣም የሚረብሽ አማትብ እስቲ አማትብ ገባ አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናደሃል እኔ ሳወራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራህ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው። ከዛሬ ጀምሮ ሊያሳይህ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታብር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም በአንተም ላይ ይሰራል። እሺ ወንድም ሰኒ እንደዛ ከሆነ አናግሪው እስኪ፣ ድምፁን ያስተካክልና ተነጋገሩ እስኪ። አንቺ ወንድሜ ድምፅን ከፍ አድርገው እስኪ። ሚዩት ነክ ሚዩትክን አብራው። ያስኮ ጃፒ ስፒከሩን ከስር ነው መሰለኝ ያስኮ። ማይክ ታፍኗል። ሉክ ያው ልክ እዚህ ጋር ከያዝከው ስልክህን ማይክ ታፍናል። ድምፅ ካይወጣም ወደኛ አልያዘውም። ውጣና በቃ ቤቱን ልቀቅና መልሰህ ግባ። ወጥተህ ግባ። አበባ ላኩጣና አስገባ። አቡዬ ቆንጆ በቃ እኔ ታች ልሁን። አይዞሽ ሰሊናዬ፣ እግዚአብሔር አለ። እሺ ሁላችሁም አይዟችሁ፣ እግዚአብሔር አለ፣ ፈጣሪ አለ ማለት የፈጠረን አምላክ አይተውንም። እሺ ጤነኛ አይደለችም ምናምን ቢሉሽ ኢትስ ኦኬ ችግር የለውም። እኛ እናምናለን ጤነኛ እንደሆንሽ። እሺ የኔ ማር አይዞሽ እኔ ቆንጆ። እና ሀቡዬ ይሄ ነገር አንቺ ስላልገባሽ ነው። እዚህ ይሄ ነገር መረጃ የለውም። ፈራው ሰንዬ አሁንም ወይኔ ፈዘዝኩኝ እኮ እንዴ መፍዘዝ አይደለም እኮ ስልክ ስትል እኮ አሁንም በቲክታክ በቃ በድምጽ ከሆነ በምናወራው ነገር ይሰራል ማለት ነው። በቃ በፎቶና በድምጽ ስትል በቃ ፈዘዝኩ። አይኔ እየቀላ ነው፣ አይኔን እያቃጠለኝ ነው። ወይኔ ጉዴ። አላህና በእግዚአብሔር እምነት ያለው እንዳይፈራ አንቺ በአላህ እኔ እኮ ስላልኩ ነው። እኔ ያልኩትን እኮ ነው የምትደግምልኝ። በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየነው ነው። ለማንኛውም ልጁን አስገቡትና ያዳምጠው። ወይ አሻንጉሊት አደረጋቸው። እኛ የራሱ እየፈዘ ኮሜንታተሮች ሁላ ፈዘዋል። ኮሜንቱ አልተረጋጋባችሁ እዚህ ቤት። ሀቡዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰሊናም ሆነ ኤደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያረጋቸው እንዳይነካቸው ብቻ ነው መጠበቅ ያለባቸው። እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይ እነሱ ጫፋቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም ያደረጉት እያሉ ነው። አዎ እያሉ ነው። እኛ ነን እያሉ ነው። በሰይጣን ያደረጉት ነገር ግን ለማየት ያውቃሽ፣ እግዚአብሔር ያወጣቸዋል። አባቱ በሁለት ስልክ ጎን የገባ ሰው አለ። አንዱን ስልክ ወይ ኤደን ናት፣ ከጎኗ ሌላ ሰው እያለ ነው። ኤደንዬ ከጎንሽ ያለው ሰው በብሉቱዝ ይጠቀም በሄድፎን። እሺ አንቺ ሚውት ስታበሪ እያስተጋባብን ነው። እስቲ አሁን
አውራ እስኪ አባት ይሁን ያልተስተካከለ ነገር አለ ግን ሶክ ሰኒ ከገባች በኋላ ነው እንደዚህ የሆነው። ቪዲዮ አልበራም። ቪዲዮውን አውራ አባት በስማም ላለ ማለት ነው እኮ ምን አልሽ? በስመ አብ ላለ ማለት የቅዱስ ገብርኤልን ስም ላለ መጥራት ነው። እመኑኝ። እሱንና ላይ እኛም ፈዘዝን ስልኩ አንድ እየተወራ እንዴት አንፈዝም? ሀቢባይ አንድ እኮ ተገዘዝን እኮ ጋይስ ሁላችሁም እኔ አዳመጥኩ ግን በቃ ህዝቡ ተሰብስቧል። ምን እንደሚያዳምጥ እኔ ግራ ገብቶኛል። አንዱ ትጠይቃላችሁ፣ አንዱ ከአንዱ ግማሽ ሞተ ብላችሁ ይዛችሁ መጣችሁ። ከዛ በኋላ ምን ተደረገ? ጭራሽ መፋዘዝ እኛም እንትን ማለት ደረጃ ደረስን። ነገር ወዴት እየሄደ ነው? አሁን የሰው ነፍስ ጠፍቷል አላችሁ። የሰው ነፍስን ያክል ሰውየውን ከሳችሁ አንጥታችሁታል። አንዳንድ ጊዜም ሀቅ እንትን እያላችሁ ሰውም ሀቢባንም እንድትፈርድ አድርጓት፣ አትጫኗት። አሁንም ድምጽ እየሰማን አይደለም። ቻፒ ድምጽ ካይሰማም እስኪ ንገሪው። አማትበሉት እሺ ድምጽ ካይሰማም ዛ ከሆነ ሰኒ በይው። አማትብበት ወንድም አማትብበት ፈተና አማትብበት ይለቃል። ሰኒ እንድታማትብ እየጠየቀችት ነው። አማትብ ወንዴ በትምህርተ መስቀል አማትብበት። በቃ እንትን በሃይማኖት መሰረት እየጠየቀች ነው ወንድም። እኔ ሌላ ነገር አይደለም፣ ወደ ሌላ ነገር እንዳትወስድ። እየዘመረች ድምጽ እየተሰማን አይደለም ወይ? በሌላ አካውንት ትገባ። ትክክል አይደለም። እኛ ጋር ምንም አይነት ድምጽ እየደረሰ አይደለም። ያንተ ድምጽ እኛ ጋር አልደረሰም። ኦኬ፣ በሌላ አካውንት ና ተሰቃየ። አማተበ ሰኒ እያየሽው ሲያማትብ ቲክቶክ ሀቢባ አፍጥረሻል ግን? አዎ አፈጠርኩ። በያሁን መስቀል አይኔ እየቀላ ነው እና እያቃጠለኝ ነው ውስጡ። በአይንሽ በኩል የሆነ አንቺ ደግሞ የመጣ ወይኔ ጉዴ ፈላ። በነገራችን ላይ እኔ አሞኛል ብዬ ከተኛሁኝ እታመማለሁ። በቃ በሽተኛ ሆናለሁ። አሞኛል ብዬ ራሴን ካሳመንኩት እታመማለሁ። አይኔን እያቃጠለኝ ነው። ግን እናንተ አሁን እያደረጋችሁ ያላችሁ ጭራሽ በስልክ እንዳንዳወራ ሁሉ ነው። እኔ ሰሊና አሁን ሰኒ የተናገረችው በስልክም በሁሉም ማለች። እኔ ለራሴ እየፈራሁ ነው። አይኔን እያቃጠለኝ ነው። ታጥበሽ ነይ። አይንሽን አይቶሽ ነው ታጥበሽ አረጋይስ ወዴት እየሄድን ነው? ኢትዮጵያ ህዝብ በቃ ኧረ ተው ጆክ አግኝተው በህይወቴ እንደዚህ አይነት ቀልድ እሰማለሁ ብዬ አላውቅም። አያለሁም ብዬ አላውቅም። ግን እንደምጣችሁ ያቸው ያው ትርፍ ጊዜ ስለሆነ እንዝናና ሁላችንም። ቀድማላችሁ እስከዛ ሰኒ ለምን አታወሪም? ስለ መንፈስ አስረጃቸው አንዳንድ ነገሮች ለማይገባቸው። አይ ሰልዬ እኔ ምንም ማለት አልችልም። አንድ ማለት የምችለው ነገር ቢኖር ምንድነው ታማሚ ነች ወይም ማንኛውም ሰው እንደዚህ አይነት ነገር ይዞ ሲመጣ በመንፈሳዊ ካልሆነ ማንም ሰው ሊረዳው ስለማይችል ያው ታማሚ ናቸው እንዲባል አልፈልግም ነው ዋናው ነገር። ለምን እንደዛ የሚያደርጉ ብዙ ሰዎች ስላሉ ፈጣሪያቸውን የማይፈሩ እግዚአብሔርን የማይፈሩ። በቃ ይሄ ብቻ ማለት የምፈልገው። ማንም መጥቷል። ልጁ አበባ ስጥ ወንድሜ አስገባዋለሁ። በነገራችን ላይ እዚህ ላይ ሞዴሬተር ያላችሁ ሰዎች እኔም ቪዲዮ እንዲከፍት ቅድም አዘዛችሁኝ። ምንድን እኔ ማይክ መስሎኝ ኦን ሳረግ ቪዲዮ ሴቭ አድርጋለኝ ዘግቼ ወጣሁ። እንደዚህ አይነት ነገር ይቅርባችሁ ተው።
ምናልባት ሞዴሬተር ያላቸው በብዛት የኔም ቤተሰቦች ናቸው። እንደዚህ አይነት ስህተት ይፈጠራል። አንተን ማንም አይልም ይታወቃል። እንትን ሲለኝ ታውቃለሽ፣ እኔ ኦን አርግ ሲለኝ ማይክ መሰለኝ ስጫነው፣ ግን ቪዲዮ ግዴታ ሴቭ ማድረግ አለብሽ። ሴቭ ካላደረግሽ ካንተ ያንን ሲያዘኝ ወጥቼ ተመልሼ ገባሁ። ኧረ ጆከር ለሌላ ሰው መሰለኝ። አይ እኔ ትክክለኛው ነው ለሌላ ሰው ይሁን እኔ አውቃችሁ ይሁን አላውቅም። እንደዛ ማለት ፈልጌ አይደለም ጋይስ፣ ችግር የለም። ሰኒ ነይ ተመለሽ። ሰኒ ልጁ መጥቷል አልመጣም? አሁን ኧረ ይመጣል። ቆይ ልጁ መልሶ አስገብኝ ብሏል እኮ፣ ግን በራሱ አካውንት ነው ይግባ ወይ ስልኩን አጥፍቶ መልሶ ያብራውና ይንጣ። ሳራስ ምን ላይ ናት? ፈዛ ነው? ደንዝዛ ነው? ተቀምጣ ነው? ሁሉንም ህዝብ እኮ አፈዘዛችሁት። 20 ሺህ ሰው ገባ። ምን እንደሚያዳምጥ አላውቅም። እኔ ወይ ዘንድሮ እኔ ልጁን እንደተረዳው እኮ ነው የሚመልሰው ነገር የሆነ እንትን ያለ እናንተ ሴቶቹ የምታቀርቡት ይችኛይቱም ሊከታች አለችው የተለያየ ነገር ነው። ግን አላውቅም። እሺ ግባና ወደ መቋጫው እንሂድ። አባ አይሻልም? አንቺ በቋጩት ሀቢባ አንድ ቃል እንትን በሉትና እንደዛማ የሚያፈዝ ከሆነ እኔ ራሱ ለስራ በስልክ በድምፅ እንትን ከሆነ ይሄ ሁሉ ህዝብ ይፈልጋል። ቢላሂ ምን ሸይጣን ረጂም በልሂ ሰውዬ ምን ሆኖ ነው ዛሬ ጆከር? ለሰይጣንና ለጠንቋይ እውቅና እየሰጠን ነው። አልጃለሽ አቅም አለው እያለን እየመሰከርን ነው። አይኔን አቃጠለኝ። አንቺም ሀይባም እኮ አይኔን አቃጠለኝ ብላ ታጥባ መጣች። እኔ አይኔን ያቃጠለኝ ማስካራ ተቀብቼ ነበር፣ ፈሶ ውስጥ ገብቶ ነው። ጠንቋይ ገደመሌ እኔ ላይ አቅም የለው ብለሽ እኮ ነው። አስተካክሮልህ አንቺ ራሱ ፍርላይ ላዚም ጆከር አንተ ለምን መሰለሽ እኔ ብዙም አደነዝዘው ሰው አለ። ይሄን ሰውን ይፈልገዋለሁ እንዳትናገሩት። እንደዛ ከሆነ ምን ሆነሽ? እኔ ራሴ ስራ ስላለኝ በዛ ስራ ዙሪያ ማደነዘ በቃ በ24 ሰዓት ብዙ ነገር ይፈጽማል። እንደዛ ከሆነ ሳሪዬ ሀቡዬ እኔ ታች ሆናለሁ፣ ግን መንፈስ አቅም አለው እያልን ሳይሆን በፈጣሪ መጠንከር አለብን፣ በጾም መጸሎት ወይንም በዱዓ መጠንከር አለብን የሚል ነው እንጂ የምናስተላልፈው ሰኒ አንቺ ያልሽው ነገር አምኜበታለሁ። ሌሎች ስለሚሉት ነገር ነው እንጂ አንቺ ትክክል ነሽ። የሚደረጉ ብዙ ነገሮች አሉ። ይሄን ነገር በደንብ ጠንቅቀን እናውቃለን። ሀቡዬ ሁሌም ታውቂያለሽ፣ ሁሌም እመክርሻለሁ። ከማንም ምንም አትቀበይ ብዬ ውሸት አይደለም፣ ግልጽ ነው። ገባሽ? እመክርሻለሁ። ወይንም ስትቀበይ የሆነ ነገር ዘምዘማይ አርከፍክፈሽ ዘምዘማይ ወይም እልሻለሁ። ኧረ እኔ ያው ምንም ነገር ከሰው ሲደርሰኝ ጸበል ወይም ዘምዘማ እያለኝን አርከፍክፌ ራሳችሁ አዳምጣችኋለሁ። እሺ አርፈሽ ተቀመጪ ብሎ የሚጽፍልኝ ሰው አለ በውስጥ። እኔ የገብርኤል ልጅ ነኝ፣ እውነቴን ነው የምላችሁ፣ እንዳይገባችሁ። አይ ገስት ላይ ያለው እንዳንወጋ ነው ከስር ተቀመጭ የምትባይ። አዎ እግዚአብሔርን እውነቴን ነው። አርፈሽ ተቀመጪ። ኧረ በእናታችሁ ተው፣ በጣም እንትን አታድርጉ። ሰኒ ምን ሆነሽ ነው? ተይ አሳስበው። ግን ይሄ ነገር የሚያምንበት ሰው ላይ ብቻ ይሆናል የሚሰራው ወይ አይ ዶንት ኖ። እኔ ላይ ምንም አታመጣም እየነገርኩት ነው። እኔ ላይ ምንም አታመጣም። ይበልልኝ፣ ሀብታም ላይ ብዙ ወርቅ አለኝ፣ ችግር የለውም። እኔ የፈለገውን ይላክልኝ፣ እበላለሁ፣ እጠጣለሁ፣ ለብሳለሁ። በቃ እኔ ላይ ምንም አታመጣም። ምን ነገርኳችሁ እኮ። እኔ በሽተኛ ላይ ብላችሁ ራሳችሁን እኔ እብድ ነኝ ብለሽ ራስሽን ካሳመንሽው ታብጃለሽ። አሞኛል ብለሽ ራስሽን ካሳመንሽው እዛው ተኝተሽ ትቀሪያለሽ። አትነሽም። መብላት ሲያቅትሽ ሆድሽ ባዶ ሲሆን ትታመሚያለሽ። ምንድነው ልጁን አስገቡትና ወደ መፍትሄው እንትን በ20 ሺህ ሪሞ ልጁን ደውይለት። በየትኛው አካውንት ነው የምገባው በለው። አቡ ጋር ቁጥር አለ ማሬ። አቡ ልክልሻለሁ ቦታ ደውልለት። እሺ ግባ። ራሱ ፈርታለች። ተያዘው በቁጥር እንዳይሰራ እኔ አልፈራም። አቡዬ ቆይ አንድ ጊዜ በሌላ ስንቀልድ ጋይዝ ዊ አር ጀስት ኪዲንግ። ምንም አይነት ማስረጃ በሌላ ነገር ላይ ሰው ላይ መፍረድ አንችልም። እኔ አሁን ቁጥሬ ካለው በቁጥሬ እንዳያሰራብኝ ያልኩት ስቀልድ ነው፣ እየቀለድኩ ነው። አለው ካልክ ፍላወር ላክ ወንድሜ። እዚህ ጋር ዝርያ ምናምን የሚለው አስገብቻለሁ። አንተ ከሆንክ ማለት ነው። እንደገባ ፎሎ የምታደርጉ ሰዎች ስርዓት ይኖራችሁ። እሱ ከሆነ አንተ ነህ አይደለም? ካላስ
እኔ በሌላ አካውንት መጣለው ስላለኝ ነው። ያ እኮ በሌላ አካውንት ና ብዬው ነው። እዚህ ውስጥ ቁጥራቸው ካለ ስሙን ይንገራቸውና ለእኛ ሲነግረን እናስገባዋል። ሳሪ ስልኩን ስዊች ኦፍ አድርጎ ኦን ቢያደርገው ጥሩ ነው። እንደዛም ይሰራለታል። ወይ ደግሞ ዋትስአፕ ላይ ፕሮፋይል ፒክቸር ሄድ ላክልኝ ልበለው። አይ ቁጥሩ ካለሽ ዋትስአፕ ላይ ስምህንና ልካልኛለች ፒክቸር ላክልኝ። ሳሪ አይደል አይደል አንቺ ጋር ላኪላት ለሀቦ ልኬላታለሁ። ግን ያ ቅድም የገባበት ነው። አሁን ደግሞ በሌላ ገባለሁ ሲል ነበር። ሳራ አንቺን ደግሞ የሚያስበላው ላይ ተደረገልሽ። አዎ ሀቡ በዛ ላይ አንድ ልጅ ማለት ነው እዚህ ላይ ሀቡ በሰሊና ጉዳይ ጋር ተያይዞ እቺ ልጅ እኔ መጠየቅ እፈልጋለሁ። አያት እዚህ ጋር ሀቡዬ እቺ ማለት ነው አመስግነው እግዚአብሔርን ተፈላ ማረግሽ አንዴ በትልቁ ላርግሽ እና እቺ ትልሽ አሁን እኮ በትልቁ ሳርዬ አልሆንኩም። በትልቁ እንደ ሽሪንክ እኮ ነበር ያደረኩት። ወይ አንቺ አርጊ ራስሽን ሆስትን ባለቤቱን ሞዴሬተር ማድረግ አይችልም። እዚህ ጋር ማለት ነው። ያት እቺ ልጅ እዚህ ጋር ቆይ ላሳይሽ። አለሽ ማሬ እያየሽ ነው። ያት እቺ ልጅ ስለዚህ እቺ ልጅ መጠየቅ ትፈልጊያለሽ እሱን? እሷ ራሷ ልጅቷ እኔ መጠየቅ እፈልጋለሁኝ ፎቶ የተለጠፈ እኮ ትግባ ናይ ግቢ ናይ ግቢ እና እናንተ የምናውቃት ልጅ ደግሞ ደሞዝ ምናምን ኩዊን ጽጌ አበባ ስጪ። ኦኬ አለሽ? አላየሁትም ቴክስትሽን መተሻል። ሰላም እንዴት ናችሁ? አለ ምንድነው የጻፍሽልኝ በውስጥ? ይሄ ሰውዬ ትንሽ ቆይቷል። እኔ ራሱ በአካል ሂጅ አናግሬው ነበረ። የሆኑ ልጆችን ከኢትዮጵያ መጥቶ ደሞዝ ምናምን የ3 ወር ከልክሏቸዋል። በዛ ጊዜ ደግሞ ስለሚያስፈራራቸው ምናምን አለመለከስንም ሰው ከቻለ ይመልስላቸው። መረጃ አለሽ? አዎ ልጅቱ ትመጣለች። ከፈለክ ቴሌግራም ላይም አለ ያመጣቸው። እሱ ጋር ቆይ፣ እሱ ጋር የተጻጻፈችበት እሱ ጋር ቮይስ የተመላለሰችበት መረጃ አላት ነው። ቪዛ የላከላት እዚህ ያመጣባት ምናምን እኔ ራሱ ያቀኛል ቢያኝ ሂጄ ሁሉ አዋርቼዋለሁ። ስራ ቦታቸው ምናምን አውቀዋለሁ እዛ። እንግዲህ ሀቢባ እናግሪያት። ዳኛ ሀቢባ ወይ ኩዊን ሰላም ነው? ሰላም ነው እማ እንዴት ነሽ? እዛ የኔ ጓደኛ ናት አንዷ ከኢትዮጵያን ያስመጣቸው በራሱ ቪዛ ምናምን እዛ ሲያመጣቸው መስተንግዶ ምናምን እንደሚሰሩና አሪፍ ስራ እንደነበር ነው። ጓደኛዬ ግን እዚህ ስትመጣ ምናምን ያልጠበቀችው ስራ ነበረ። እንደዚህ ሽሻ ቤት ምናምን የሆነ ሰፈር አለ ዱባይ ውስጥ አላውቀውም ምንድን ነው የሚባል ብሪጅን መረር ነው። እዛ እኔ በአካል ሂጄ ቦታውን አይቼዋለሁ። ምንም ደስ የሚል አይነት ሰፈር አይደለም። እና የ3 ወር ደሞዝ አልሰጣቸውም። ኦኬ የታለች ባለ ጉዳይዋ? ከራሷ ለምን አንሰማውም? ኦኬ ላስገባት ቆይ። አንደኛ፣ ሁለተኛ ነገር ደግሞ እሱ ጋር ለመስራቷ ምንም አይነት ዶክመንት ወረቀት ማስረጃ አላት? ያው ቪዛ ያሰራላቸው ምናምን ከኢትዮጵያ መጣበት። ከዛ ደሞዝ እንዳልከፈለስ ለምን አልከሰሰችም? ሌበር ኦፊስ ለምን አልሄደችም? እንትን ዲፖርት ያደርጋችኋል ምናምን ተብሎ ነበር በዛ ጊዜ። እነሱ ፈርተው ስለነበረ ከዛ ቤት መውጣትና ሰው መፈለግ እዚሁ መስራት ነበር የፈለጉት። እሱ ቪዛ ስላሰራላችሁ ዲፖርት የማድረግ መብት አለው ምናምን እያሉ አስፈራሯቸው። ወይ የምትለው እሷ መሰለችኝ አስገቢያት አለው የምትለው አንዱን ጨርሰን ወጣ። ሀቢባዬ መጀመሪያ እሱ ጋር ስለዚህ ጉዳይ የተመላለሰችበት እኮ አንዱን ስንጨርስ አንዱን ይሻላል። ደረሰኝ ምናምን አለሽ ወይ ነው ዋናው ነገር። እሱ ከሌላት እዚህ ገብቶ ብለሽኛል የሚባለው ነገር እሱ ቁም። ለዛ እኮ ነው የጠየኳት። ወረቀት አላት ወይ እሱ ጋር ስለመስራቷ? 1 ወር ሰርታ የ1 ወር ደሞዝ ላለመክፈሉ ማስረጃ ወረቀት አላት ወይ እሱ ጋር ለመስራቷ ነው ጥያቄ የነበረው። እንደገና አንዱን ሳንጨርስ ስለ ጥንቆላው ይለቅና ስለ ጥንቆላው ካለቀ ማለት አንዱን ሳንጨርስ አንዱ እንዳይሆንብን ማስረጃ ያለው ነገር በህግ መጠየቅ ይችላል። ማስረጃ የሌለው ነገር ይሄ የጥንቆላው ነገር ማስረጃ የለም፣ ግን በአይናችን የተጎዱ ሰዎችን እያየን ነው። እነዚህ ሰዎች የሚሉት ምንድነው? ቢዝነሳችን የከሰረው እሱ መተት አሰርቶብን ነው። ባጭሩ እኮ ማንዛዛት ስለምንወድ እንጂ እኛ አበሾች ቃል ባጭሩ እነዚህ ሴቶች ቻፒ መተት አሰርቶብናል፣ አፍዝዛ ደንግዛ አሰርቶብን ነው የከሰር ነው። ብር በላን አላሉ፣ አልሰጡትም እኮ ብሩን ለሱ ግን እንድንከስር አደረጉ። ካፍቴሪያችን እንዲከስር፣
ገንዘባችን መና እንዲሆን አደረገ። መተት አድርጎብን ነው። እሱ ደግሞ መተት አድርገሃል ወይ? አላረኩም። እሺ ለማድረጉ ማስረጃ አምጡ። ኬት ያምጡ? ጠንቋይ ቤት ሲኬድ በጨለማ ነው የሚኬደው አለ ኪያ። ማስረጃ የለም። በጨለማ ነው እንግዲህ እንጂ ጠንቋይ ቤት ሲገባ የተቀረጸ ቪዲዮ ሄዶ ጠንቋዩን ሲያመልክ ወይም ለጠንቋዩ እነዚህ ሰዎች ላይ መተት አድርግባቸው ብሎ ትእዛዝ ሲሰጥ ቪዲዮ ቢኖር ምናምን ያለ ማስረጃ እንዴት? እኔ አሁን አንድ ነገር ሀቢባ ልጠይቅሽ። እኔና አንቺ የምንቀራረብ አብረን በልተን ምናምን ከሆነ ሚዲያ ላይ ምናልባት መጥቼ እኔም አንቺን ነገር እንደዚህ ልልሽ ነው ወይም ሳራ መታ እንደዚህ ልትለው፣ ይሄ ነገር ለሌላውም ሰው በር እየከፈትን ነው። ምሳሌ ይሄ ሰውዬ ወይ ደም በፔስታል ይዞ ወይ በሚባለው ነገር ላይ ከእጁ ላይ ሲወርቅበት ቤታቸው ላይ ወይ ቤቱ ሂዶ እንደዚህ አይነት አጸያፊ መድገሚያ ነገሮች የተለያዩ ነገሮችን አይተው ከሆነ ባይናቸው ወይ መረጃውን ቪዲዮ አድርገው ይዘው ከሆነ ያንን ነገር ይዘው መጥተው ጠይቀው ከሆነ ይሄ ነገር ምናልባት ለሁሉም ታማኝነት እንትን ሊል ይችላል እንጂ ምንም የግል ጸብ ኑሮሽ ራሱ መጥቼ እኔ ልከስሽ ይችላለሁ። ለዚህ እኮ ነው የጠየኳቸው ጆከር። እኔ የምልሽ ይህንን ፎቶ ቪዲዮ የመድገሚያ የተለያየ ነገር ወይ ሲገባ እዛ ቦታ ላይ ወይም አሁን እያልኩሽ ያለውን ነገር ቤታቸው ላይ መጥቶ ለእንግድነት በኪሱ እንደዚህ ደም የተለያየ ማስረጃ እንደውም እሱ ነው ወይ ፀጉሯን ቆርጦ ሲወስድ ወይ ልብሷን ቆርጦ ሲወስድ እንደዚህ አይነቶችን ነገር ወይ በሯ ላይ ደም አንጥቶ የሞቱ ነገሮችን አንጥቶ ሲጥል እንደዚህ አይነቱ መረጃ ካላችሁ ሊከሰስ ይችላል እንጂ በደፈናኛ መተን 20 ሺህ ሰው ስለተሰበሰበ ይሄ ሰው ስሙ ስለተነሳ እኔ ለነገም ሚዲያ ላይ ላለው ነገር አግባብ ነው ብዬ አልገምትም። እናንተም እንደዚህ አይነት መረጃ ይዛችሁ ብትመጡ በጣም መልካም ነው። መልካም ጊዜ ይሆንላችሁ። እስካሁን ለቀለርኩት ቆይ ሳትሄድ ልነግርህ ነው ጆከር። እንደውም እኔ ያልኩት ጠንቋይ ቤት ሲገባ የተቀረጸ ቪዲዮ ነበር ያልኩት። እንደውም ለሌላ ሰው ሊሆን ይችላል ሄደ ወይ ለራሱም ለጠንቋይ ሊያመልክ ሊሆን ይችላል። አያገባንም። ጠንቋይ ቤት ሳይሆን እኛ አሁን ፌመስ አንተ ያልከው ነው ትክክል ነው ያልኩት። ወይ የሆነ ነገር ይዘው ቤታችሁ ተመታ ለሐቅ ነው ሀቢባዬ። ለምን ሁላችንም ተከታያለን። እኛን እየተከተለን ይሄ ሁሉ ህዝብ ተከትሎ አንቺን በብዙ ነገር ስለምትታወቂ ነው አንቺን ብሎ ይሄ ሁሉ ህዝብ የተሰበሰበ የሳራ የሥራ ቦታ ነው። ብዙዎቻችን ሁላችንም ተከታያለን። ግን እንደዚህ አይነት ህዝብን ተሸክመን እየሄድን ደግሞ መልካም ነገርንና ትክክለኛ ነገርን ለማህበረሰቡ አስተላልፈን ብንወጣ መልካም ነው። ነገ የሆነ ከባድ ችግር የሚመጣ እንደዛ ጠንቋይ ብለው እንደዚህ ቀልደውብን እኮ ነው የወጡት የምንባልበትም ደረጃ ከምንደርስ በፊት አንደኛ እችኛይቱን ተደርጎብኛል አሉ አይደለ? ወይ ልብሳቸውን ሲቆርጣቸው ወይ የሆነ እነሱ የሚያደርግበትን እዛ መግባትን ተዩ። አሁን አንድ ሰው እኔ ፀጉሬን ቆርጦ ልብሴን ቆርጦ ከቤት የመጣ በእንግድነትም በተለያየ ነገር ልብሴን ቆርጦ ይዞ ሲሄድ ካየሁት በቃ ትክክለኛ ምን ሊያደርግብኝ ነው ብዬ ነው የማስበው። ትክክል ወይም በርሽ ላይ አንጥቶ ደም ሲያፈስብሽ ወይ በደም እንደዚህ አይነት የተቋጠሩ የሚደረጉ ነገሮችን እዛ በርሽ ላይ አንቺ ስራ ቦታሽ ላይ ሲጥልብሽ ከታየ ይሄ ሰውዬ አድርጎብኛል ቪዲዮ ታደርገዋለሽ። እንደዚህ አይነት መረጃዎችን ሳሊስ ግን ሀቢባ እኔ እኮ ከዚህ በላይ ሰው ገለሻል ብዬ ልመጣ እኮ ነው ነገር ነው። ትክክል እኔም እንዴት ገደለው ወይም እንዴት ገደለው ሲባል እንደዚህ ሊሆን ይችላል እንደዚህ በዚህ ሊሆን ይችላል እንደዚህ ነው ከተባለ ይሄ ለነገ ለሌላውም ሰው ጥሩ ነገር እንዳያገኝ ሌላ እንደዚህ ተወንጅለው በትክክለኛ መንገድ በተለያየ ነገር ተወንጅለው ለሚመጡ ወንድሞቻችን ሚዲያውን እያቆሸሽ ነው የምንሄደው። አመሰግናለሁ። ለማንኛውም አብራሩላቸው መቻቸው እኔ ለቀልድ ነው የተቀመጥኩ ቁም ነገርም ብያለሁ ያስኩትም አዳምጨው ለዛ ነው የገባሁት። መልካም ጊዜ ሳርዬ። ዶክተር አንተም አሰርተህብናል እያሉክ ነው። ለዚህ ነው እንዲህ የምንወድቅ እኔ በፍቅር ነው ያሰራሁበት ህዝቡ የሆነ ሙጢ አሰርተህብናል እያሉክ ነው። አይ መቻቸው። መልካም ይመችህ ጆካዬ። እየጠበቅነው ነው። ዋትስአፕ ላይ ቮይስ አድርጌለታለሁ ፕሮፋይሉን እንዲልክልኝ። እስቲ ከላከልያው 2 ራይት ሆኗል ግን አላከም። ሜቢ ስልኩ ምን ሆኖበት እንደሆነ አይደል ነው። ሀቡስ ከዛው እቺ ሀብታም የምትባለው ልጅ አስገብቻታለሁ። እሷ ተጠይቅ ሰሊና። ሀብታም ጉዳዩ ይመለከታታል። አዎ ቪዲዮ ተሰርቶብኛል ለምንድን ነው የተሰራብኝ የሚለውን እሷ ናት። ቤታም ነው። አሁን ቪዲዮ አሳይቼሽ የለ ሶሊያና እሺ አንዴ በትልቁ ላርጋት። እሺ እህቴ እንዴት ነሽ? ቪዲዮ ትውጣና ጠይቂያት። እሺ እግዚአብሔር ይመስገን። አቡዬ እንዴት ነሽ? አለናችሁ አለን። እሺ ምንድን ነው የደረሰብሽ? አስረጅን። ማን ነው ቪዲዮ የሰራብሽ? ቪዲዮ ሶሊያና ነች የምትባለው። ዛሬ ቅድም ላይ ነው እንዳለ ቤተሰብ ላከልኝ ቪዲዮ ይደውላል። ምን ብላ ነው የሰራችብሽ?
ቤተክርስቲያን ጀርባ ተባባሪ እንደዛ ነገር ሶሊናን ጥሯት ጋይስ። ማለት ጠንቋይ ቤት ሄዳለች ብላ ነው የሰራችብሽ? ወጣለች እንዴ እሷ? ሶሊያና ነግቢ ነይልች ጥሯት። ቅድም ሳሪ መጀመሪያ አስገብታኝ አቦሳት መጪ አስወጫት አለቻት። እኔ አላቃትም አንተዋወቅም። ቆይ ትምጣና ትነግረናለች ምክንያቱን። ሶሊና ካፒ ቀረኮ ለማንኛውም ፈጣሪ ማለት ነው ፈጣሪ ሁላችንም በየሃይማኖታችን የምናመልከው አምላክ ይጠብቀን ከመጥፎ ነገር ከሰይጣን ነው የምለው እኔ ከሰይጣን ይጠብቀን። ሌላ ምን በቃ ጸሎትና ዱዓ ብቻ ነው ከዚህ ነገር የሚጠብቀው። ፈጣሪ ይጠብቀን። ጭራሻውን ሰኒ በፎቶም በድምጽም ማለች በድምጽ መደወል አይጠበቅባቸውም። ላይቭ ላይ ስንለፈልፍ ነው የምንውለው። ድምጻችንን ቀርተው ወስደው ማስደረግ ይችላሉ አቅም ካላቸው። ፈጣሪ ግን ይጠብቀን ከመጥፎ ነገር ከሰይጣን ስራ ፈጣሪ ይጠብቀን። አሚን በሉላችሁም። ሁላችንንም ከመጥፎ ነገር ከክፉ ነገር ከሰይጣን ስራ ፈጣሪ ይጠብቀን። ማንም ክፉ አይንካው ማንም ሰው። ሶሊያና ነግቢ፣ ሶሊያና ነግቢ። ሶሊያና የጉዳዩ ባለቤት ናት። ነግቢ ሶሊያና ነይ። እኔ እንደውም ይወጣሽ አልመሰለኝም ነበር። አው ግን ምንም አይነት መረጃ አላገኘንም። እኔ ማስረጃ ብታመጡ ኖሮ በትክክል እንደዚህ አይነት ነገር የተደረገባቸው ማስረጃ ያላቸው ቅድም ጆከር የጠቀሳቸው እኔ የጠቀስኳቸው ማስረጃዎች ቢኖሩ ነው በእውነት እኔ ህዝቤን ለማዳን ለእህቶቼ፣ ለወንድሞቼ፣ ለወገኔ ቪዲዮ ሰራለው ድምጽ ሆናለው። ግን ይሄ ምንም በሌለበት ነገር በጣም ከባድ ነው የእውነት። ምንም አይነት ማስረጃ ስለሌለ ያለ ማስረጃ ድምጽ መሆን ሌላውንም ወገን ነው አንዱ ለማለት በጣም ከባድ ነው የእውነት። እሺ ማሚ የሚለው እሱ ላይ ብሎ ነበረ። እሱ ከሆነ ብዬ ነው። ሶሊያና ነሽ ነው አንተ ነህ ወንድሜ። ታኩ ሰርቶብኛል። በኔ እኔ ሪካርድ አድርጌ ለፖስት ነው እስካሁን ላይ ፖስት 5 ቪዲዮ ብቻ ነው። በኔም አሰርቶብኛል። ሀቅ ነው። ተከታተሉት። ማስረጃ አሰባስቡ። ሀቅ መሆኑን እኮ በቃ ቪዲዮ አብራ ወንድሜ ደክሞኛል። አትንቀል። ሳሪ እንዳትነቅዩ፣ ሳሪ እንዳትነቅዩ። አሁን መረጃ ደርሶኛል። ሶሊያና ይሄ ልጁ የሚለው እስካሁን ድረስ የፖስትኩት 5 ቪዲዮ ነው። እየቀለደ ቪዲዮችን ሁሉም ፎሎ አድርጎኝ እኮ ነው ያለው። ራሱ ሊያስተና አይደለም። በውስጥ ልኬልሻለሁኝ። በውስጥ እኔ ከመንሳሪዬ ወደ ውስጥ በቃ ብንጨርስ ማሬ ቁጥርሽ እኮ ምናምን የለኝም እኔ ጋር። እኔ ያው ይሄው በዚህ በቲክቶኩ አይደለም። ሶሊያና መጀመሪያ እሷን ነገር አጥሪ፣ እሷን አጥሪ መጀመሪያ። ነይ ትፍረድ እኮ ነይ በቤቴ ትክሰሰኝ። ቪዲዮዋን ስለለቀኩኝ ትክሰሰኝ። ነይ መታ ሀቅ ካላት ሀቃዋን ይዛ ትምጣ። የት ነው የምታውቂኝ? የት ነው የምታውቂኝ? እኮ ያረግሽውን ከማን ጋር ምን እንዳረግሽ ነይ። እኔ በውስጥ ፎቶ እንግዲህ መልቀቅ ለምን በውስጥ ፊት ለፊት ላይ ለምን በውስጥ አልፈልግም። የታውቂሽ እኔ ቁጥርሽ የለኝ ምን ይሸልኝ አጋፋሪ ስለሆንሽሽ ተባባሪ ከማን ጋር አራቦ በመዳለም ሳሪ ፊት ለፊት እኔ ምንም አልፈልግም። ፊት ለፊት ችግር የለም። እከስሽ ድብና አርጌ ፖሊስ ጣቢያ ነው ሄዳለሁ። ቆይ ይኸውልሽ እቺ ልጅ ያለ ስሜ ስም ተሰጥቶኛል ባካችሁ ብላ ነው የመጣችሁ። በትህትና ጠይቃለች እና እኔ ማስረጃ አለኝ ማሬ እኮ ማስረጃሽ ነው እንጂ ፊት ለፊት ማስረጃሽ እኔ ካንቺ ጋር አይደለም። አሁን እናቴ ስንት ሴቶች አሉ በናች በእንባ ላይ ያሉ። ቤቴሌም አዳምጪኝ። ቤቴሌም እዚህ ጋር መጫጫ ምንም አይሰራም። ይኸውልሽ በኢማራት ህግ አንድ ሰው የአንድ ሰውን ፎቶ ከመሬት ተነስቶ መለጠፍ አይችልም። አንቺ መብትሽ ተነክቷል፣ ስምሽ ጠፍቷል። ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ፋይል ክፈች። ያለቀ 300 ድርሃም ነው የሚያስፈልግሽ ፋይል ለመክፈት። እሺ አቦዬ አመሰግናለሁ። ምንም አይደል ማሪ፣ መብትሽን ማስከበር የምትችይበት ሀገር ነው ያለሽው ኢማራት ላይ። ሰው በስነ ስርዓት አልነጋገርም ካለ ጠይቀሽ መፍትሄ ማታገኝ እኮ ነው ህግ አለልሽ። እሺ አቦዬ አመሰግናለሁ። እሺ ወአለይኩም ሰላም። መበጣበጥ፣ መጫጫ፣ መደባደብ አያስፈልግም እዚህ ጋር። ሀቡ አሁን ልጁ ቢመጣ ደስ ይለኛል። እሱ መጥቶ በመጨረሻው ነገር እንትን ብንል ደስ ይለኛል። ሶሊያና ደግሞ አንድ ነገር ልንገርሽ። አሁን ለምሳሌ ወደ ሚዲያ የመጣው ይሄ ነገር ሁሉም ሰው ድምፅ እንዲሆን ነው፣ ሁሉም ሰው እንዲያውቅ ነው፣ ስትከሰቱም እንዲማር ነው። ምክንያቱም እኛ ስህተተኛ የሆኑትን ሰው ከስህተቶቻቸው እንድናስተምር፣ ለእናንተ ደግሞ የተጎዳችሁትን ሰዎች ድምፅ እንድንሆን ነው። አሁን ለምሳሌ ልጅቷ መረጃ ላይ ብለሽ የምትይ ከሆነ ለምን በውስጥ ይሆናል? ለምን እኛ አናቃትም? ለምን ይህንን ነገር አናወጣም? ለምንድን ነው የማናገልጠው? ከጀመረን እስከ መጨረሻው መሄድ ነው። ባይዘዌ ያልደረሰችውን ባይዘዌ ሰድባኝ ነው በኮመንት ነው ሰፖርት ስታደርጋቸው እንጂ እኔ ጋር የደረሰችው ነገር የለም። ሳሪቲ ኦኬ
ግን እዚህ ጋር የተለጠፈው ነገር እንደዛ አልነበረም። ሶሊያና አንቺ ሰቦቿ ላኩላት ሶሊያና ቪዲዮን ላጠፋ እችላለሁ ስላናደደችኝ ነው ተወገነችላቸው ታውቂያለሽ እንጂ እኔ ችግር የለብኝም ይቅርታ ጠይቀትና አጥፊላት ችግር የለብኝም ከሷ ይቅርታ የኔ ወርቅ ይቅርታ ከነሱ ጋርም ከነበርሽ እግዚአብሔር ልቦና ይስጥሽ ካልሆነ ግን ከአንቺ ጋር ምንም አይነት ቅሬታ የለኝም በጣም ይቅርታ ጠይቃለሁኝ ፖስት ስላደረኩኝ ክስ የምትይው ደግሞ አሁን ስክሪንሻት አድርጊና ጠይቂኝ በአባቶችም ማስጠየቅ ትችላለሽ ፍርድ ቤትም በፖሊስም ግን አንቺ ጋር ምንም ያየሁት ነገር የለም በኮመንት ስታግዣቸው አይቼ ነው ይቅርታ አድርጊልኝ ስለለቀኩብሽ ሀቡ ልጁ ቢመጣ ዋትስአፕ ላይ ነግሬዋለሁ። አይ ቲንክ ስልኩ ስብሰባ ማለት ነው። ካስፈለኩሽ ዋትስአፕ ላይ ጥሪኝ። ሀቡ ሰማሽ? ወይ እሺ፣ ይጠራሻል። ትልቅ ስብሰባ ማለት ነው። እዛ ጥሪኝ። ኤኒቲንግ አም አቬለብል። እሺ፣ ዋትስአፕ ላይ እሺማ። እሺ፣ እኔም ሄጄ ወርቄ ልሽጥ ሀቡ። ኧረ እኔም ልወጣ ነው ማሪ። ቤቴን ልክፈት በቃ 30 ደቂቃ ልክፈት ቤቴን ገስት እንዲያስገባ 30 ደቂቃ ነው የቀረው። በቃ ምንም ፍሬ ነገር ስላልሆነ ማስረጃም ምናምን የሌለን ነገር ስለሆነ ዝም ብለን እዚህ ጋር ታይማችንን ዌስት ከምናደርግ እንትን ልበስ። ሳርዬ ወይ አስገብኝ። እኛ መች የሚያውቀው ሰው ጠፋ? ኢማራት ላይ ብዙ አመት ሊኖረው የሚያውቀው ሰው እኮ እንዲህ ነው። መች የሚያውቀው ሰው ጠፋ? ማስረጃ የሚያመጣልን ያጣ ነው። ያለ ማስረጃ ደግሞ የሰው ስም ዝም ብለን እንትን ማለት አንችልም። የሰው ፎቶ መለጠፍ፣ የሰው ስም እንትን ማድረግ ትክክል አይደለም። ስለዚህ በማስረጃ ከመጣችሁ ማንም ይሁን ማን እኔ የሰረቅኩት ያደረግኩት ነገር ካለ ጆከር ጋር ሂዱ፣ ሳሪ ጋር ሂዱ፣ ሪም ጋር ሂዱ፣ ማንም ሰው ጋር ሂዱ። ከማስረጃ ጋር እጠየቃለሁ። ማንም ሰው ከማስረጃ ጋር ነው። ያለ ማስረጃ ምን እናድርግ? እሺ ምንድን ነው የምትሉን? ያለ ማስረጃ ምን እናድርግ? ቆይ ፖሊስ ያለ ማስረጃ ያስራል? ልክ እንደዛ የሰውን ያለ ማስረጃ ሚዲያ ላይ ስም ማጥፋት አንችልም። እኔ ሳስብ ተሰባስበው መጥተው ዝም ብለው ልጁን ለመጨፍጨፍ መሰለኝ። እናቴ እንደዚህ አይነት ቀልድ አትቀልዱ። በቃ እንደዚህ ስራ የሚሰሩ ሰዎችንም አትረብሿቸው። ኧረ ይሄ ቀልድ አይደለም። ይሄ በሰው ህይወት የሚቀልዳለ እንዴ? ቀልድ አይደለም። ማስረጃ የታላችሁ ፎቶዬን እልክልሽና ቆይ ልንገርሽ። በውስጥ ማስረጃ ሲባሉ በውስጥ እሺ። ሳርዬ እሺ፣ ቁጥሬ ለሪም ላኪ ቁጥርሽን። ኤደን ሪም ከጎንሽ ናት። የኔ ኢንቦክሴ ዝግ ስለሆነ ነው። ለሪም ላኪ። ሪም አሁን ትልክልኛለች። የሆነ ነገር ካገኘው እነግርሻለሁ። አንድ ሁለተኛ ነገር የሚሄድ ከሆነ ኢትዮጵያ ገባሻ አቡዬ? ኖ ሰኒ እኮ እንዲህ አለች። አንቺ ነሽ መሄድ ያለብሽ። አንቺ ዘብር ገብርኤል ቴጂና አዳምጪ። ዘብር ገብርኤል ቴጂና የደረሰብሽን ነገር ስትናገሪ እሱ ከሆነ ያደረገብሽ ስሙን ጽፈው ይሰጡሻል። ሰኒ እኮ አስረዳችን። ስሙን ጽፈው ይሰጡሽና ያንን ፖስታ አምጥተሽ ትሰጪዋለሽ ለሱ። በተረፈ ሀቡ በተረፈ ሳርዬ ጋም ቁጥሬን ልካለው የዋትስአፔን የእንትኑ የሚባለው መረጃ ፈልጌ ምናምን አስተካክዬ ኤዱ እዚህ ጋር ሪም ከላይ ያለችልሽ አይደል? ለሪም ቁጥርሽን ላኪና አሁን ማለት ነው። ከዛ በኋላ ሪም ለአቡ ትልክላታል አለኝ የምትይው መረጃ ከዛ በኋላ ማለት ነው አንድም ነገር ወደ ሚዲያ መረጃ አለን የምትሉትን አሁን እናንተ እንደ ኤቪደንስ እህታችን ሙታለች የሚለውን ነገር እንኳን እኛ እንደ እንትን አክሰፕት ብናደርገው ግን ከሱ ጋር አለ የሚለውን ነገር ለማውራት ያለሽን መረጃ ለአቡ ስጫት፣ ችግር የለም። አሁን አቡ ቤቷ ስለተዘጋ ነው እንጂ እዚህ የገባችሁ አቡ ኤደም ማለት ነው ትናንትና ጀምራ ማርያምን ላንቺ ስደውል ነበር። ታውቃለሁ ስንት ቀን ይስፈልግሽ ብላኛል። ቻቃለሁ እኔ እኮ አካውንቴ ተዘግቷል። ማክሰኞ አናግርሻለሁ ስላት መታገስ ስላቃታት ነው ሳርዬ። እና እኔም ተረድቻታለሁ። ኢትስ ኦኬ። ግን በማስረጃና በመረጃ ነው እኛ ድምጽ ምን ሆነው። እኔ ላመንኩበት ነገር ማስረጃ ላየሁበት ነገር ለምንም አልፈራም፣ ለምንም አልሰጋም። ከፈጣሪ ውጪ ማንንም አልፈራም። ግን ማስረጃ የሌለው ነገር ላይ እኔ ላይስ ነገር ቢደረግ፣ ሳርዬ አንቺ ላይስ ነገር ቢደረግ፣ ሰው ቤት ሄዶ አንቺ እርዳታ ትሰበስባለች፣ እርዳታውን ለራሷ ትበላዋለች ምናምን ቢልሽ ያለ ማስረጃና ሁሉም አዎ ትክክል ቢል ማስረጃ ገንዘቡ ወደ አንቺ የገባበት ደረሰኝ ሳይመጣ ማስረጃ ስምሽን ባላደረግሽው ነገር ሰው ለማጥፋት ሲሞክር ያለ ማስረጃ ደስ አይልም። ስለዚህ ማስረጃ ካለ አንፋታውም፣ ዝም አንልም። ወገኖቻችን ላይ እየደረሰ ስላለው ነገር ማስረጃ ከመጣልን ሁላችንም ድምፅ እንሆናለን። እኔ አንደኛ ቃሌን እሰጣለሁ። ማስረጃ ካመጣሽልኝ ሄደን ከጎንሽ ነኝ።
አስገቡት። ገብቶ ነበርኩ ጨለማ ሆነ ፕሮፋይሉ። መናገር የሚፈልገው ነገር ካለ እኔ ልወጣ ነው። አረ የለም አይታይም፣ ወርዷል እኮ ጥቁር ሆነበት ነበር። አይ ቲንክ ስልኩ ተበላሽቶበት መሰለኝ። አይ ቲንክ አቡዬ እኔ ጋር አይታይም። በነገራችን ላይ ሜቢ ስልኩ ተበላሽቶ አቡ እሱ ጋር ያለሽ እሱ ይግባና እሱን የሚለውን ነገር በቂ ማስረጃ ካለው በድጋሚ እንደሚመጣ እኛም ደግሞ በማስረጃ ተደግፈን ለሌሎች ነገሮች ላሉት ነገር እንደዚህ ከጎን እንደምንቆም እሱም እነሱም ለኛ አንድ ናቸው። ይሄንን ማወቅ እንዳለበት መጥቶ ተነጋግረን መውጣት እንችላለን። ቢኮዝ እኛ አሁን እያልን ያለን እሱንም ያለ ማስረጃ የተናገርነው ነገር የለም። እነሱንም ያለ ማስረጃ ተበዳይናሉ ናቸው። ጉዳዩን ለማጥናት መለሱ። ጥያቄዎች ጠየቅን፣ ጥያቄዎቹ መልስ ሰጡ፣ አለቀ። ስለዚህ አሁን ከዚህ በኋላ አልወነጀለም። በቃ ይሄንን ነገር እናንተ በዛ ላይ ደግሞ አቡ እንደዚህ እንደንትን የምታረጉ ሰዎች ይቅርታ አድርጉልኝ። ማለት እኛንም ለማስፈራራት የምትሞክሩ ሰዎች ይቅርታ አድርጉልን። አቡና ሳሪ ከዚህ ነገር አይደረግም። ሳርዬ አንቺም የስራ ሰው ነሽ፣ ሀቢባ መያቅ ሪምም፣ ማንም ሁላችንም እዚህ ማንም። ስለዚህ እኛ እዚህ ጋር ማርያምን አቡ እኛ እዚህ ጋር እየጠየቅን ያለ ነው ፍትህ ብሎ ሲል አንድ ሰው መጥቶ ሳንሰማው ስትቀሩ አትሰሙም። አስመሳዮች እናንተ ሌቦች እናንተ እየመረጣችሁ ይባላል ትላላችሁ። እሺ ብለን ደግሞ ስንሰማችሁ ታርጊ ለምንድነው እየደወሉ ከዚህ ነገር ውጡ፣ ለእናንተ ጥሩ አይደለም ምናምን። ያኔ ለሰው የተበደለ ሰው ምንድነው ብሎ መጠየቅ ነውር አይደለም። ለምን እንወጣለን? ይምጣ እንነጋገር። ምን እንትን የሚለን ነገር አለ? አሁን እኮ ይኸውልሽ ሳርዬ ማንም ለማንም ማንም ስልጣን እንዲህ ሰብአዊነትና እንዲህ ሰውኝነት ነው። እዚህ ጋር ሁሉም ቁጭ ብሎ የደረሰበትን እንጂ ሰው ተከፍሎት አይደለም። ሀቢባም ሆነች ማንም ሆነ ግን እዚህ ጋር ስትመጡ ደግሞ ማስረጃ ትክክለኛ ማስረጃ ይዛችሁ መጣችሁ። ሰውየው አሁን የተከሰሰበት ብዙ ነገር ነው። እሱ ላጥፍተሃል የተባለ አይደለ? ይሄ ነገር ሲባል ለሁሉም እኩል ነው እንጂ የሚታየው እናንተ ሴት ስለሆናችሁ ይሄ ወንድ ስለሆነ አይደለም። ማስረጃ ይዛችሁ ከመጣችሁ ማንም ከታች ያለ ሰው ይፈርዳችኋል። የሚፈርዳችሁ እኮ ከታች ያለው ሰው እንጂ ላይ የተቀመጠው ሰው አይደለም። ያ ያሉሉ። ስለዚህ ማስረጃ የሚያመጡበትን ቀን ያዙላቸው። ሀቢባም ወደ ስራሽ፣ ሪም ሁላችንም ወደ ሳራም ወደ ስራችን እንበታተን። በቃ ጠይቂውና እሱን የሚለውን ነገር መጥቷል። እንስማው። አንዴ መጥቷል። ቻፒ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሰላም ነው? አለን። ኦኬ አንዴ በትልቁ ላርገክ። ቆይ ኦኬ ሆኗል። ሶሪ ዋዲድ አይዱ ይቅርታ እንግዲህ ስልኬም እንትን ብሎብኝ ነበረ። ቻርጅ አስተካክዬ ምናምን ነው። አሁን ይሰማችኋል መሰለኝ አይደል? አዎ ይሰማል። አሁን ተስተካክሏል። ቆንጆ ነው አሁን። እሺ በቃ እና ምንድነው መሰለሽ ሪም እዚህ ጋር ሁሉም ሰው እየመጣ አጉል ጻድቅ ለመሆን አጉል ሃይማኖተኛ ለመሆን አጉል እንትን ለመሆን ወይንም ጆከርም ስላለ እናንተም ስላላችሁ ለእንትን ታዋቂ ለመሆን ምናምን እየተባለ የሰውን ህይወት አደጋ ላይ ለመጣል ተብሎ ብዙ ነገር የሚደረግ ነገር አለ። ገባሽ? አንድ አበሻ አንድ የሆነ ነገር ከተነሳብሽ ሁሉም ነው የሚነሳብሽ። ማለት ሁሉም ነው እንትን የሚለው ተረዳሽ? እኔ ስራ ቦታ አሁን ቅድም ያለው ልጅ በማታ ነው መጀመሪያ ስለ ጥንቁልና አሉ፣ ከዛ ደግሞ ስለ ደሞዝ ስለ ምናምን አሉ። አገሩ ዱባይ ነው። ሰራተኛ ደሞዝ አይከፍልም ካለ ምንም ችግር የለውም። ይሄ መኖሪያ ቤት አይደለም፣ ሌበር ኦፊስ አለ። ሌበር ኦፊስ አለ። ከሱ ውጪ ሀቢባ አሁን ቅድም ያለው ልጅ ይሄ ፐብሊክ ቦታ ነው ማለት ለማንም ሰው ሱቅ ነው አይደለ? ማንም ሰው መምጣት ይችላል። መጥቶ ተጠቅሞ እዛ ጋር ሻይም ጠጥቶ ከስታፎቹ ጋር መገናኘት ማውራት ይችላል። እዚህ ጋር እንትና እንዲህ ብላኛለች፣ እንትና እንዲህ ብላኛለች። ልክ ለመፈመስ ያህል እንደዚህ አይነት ነውር ነው። በእውነት ነው የምነግርሽ። መኖሪያ ቤት ቢሆን ቤቴ ቢሆን ቤቴ መግባት አይችልም፣ የሆነ ነገር ማድረግ አይችልም። እነዛ ልጆች ቅድም ተዘግቶባት ሚስቱን የልጁን እናት ምናምን አሉ። እሷ መታ አስተያየት ሰጠች። ለዚህ ለቀልድ ነው አለች ያቺኛዋ። እሷማ ጤነኛ አይደለችም አለ ብላ አንዷ ደግሞ ገብታ እንደ ጻድቅ ለመሆን ሞከረች። እንዴት ነው እንደዚህ አይነት ነገር? ሁሉም እኮ ሃይማኖት አለው። ግዴታ እዚህ ጋር መጥቶ ገብርኤል ማርያም ምናምን ስላል አይደለም። እኔ በራሴ አለ ሲጀመር እኔ ምን ስልጣን ኖሮኝ ነው ሰውን እስከ ማደንዘዝ ሰውን እንደዚህ እስከ ማድረግ? ሲጀመር ስታምኝበት ነው ምንም ነገር የሚሰራው። ትክክል። ሲጀመር እንደዚህ አይነት መብት እንደዚህ አይነት ስልጣን ለሰው ልጅ አልተሰጠም። ተረዳሽ? እኔ አደንዝዤ ምን ላረግ? ምን ላገኝ? ምን ፕሮፊት ላገኝ? ከማን የተሻለ ህይወት ኖሮኝ? ከከሳሾችም ከተከሳሾችም እኮ የተሻለ ነገር ኖሮኝ ቢሆን ኦኬ ገብቶሻል።
በእኛ እንዲህ ተጠቅሞ እንደዚህ ደረሰ፣ በእኛ እንደዚህ ሆኖ እንደዚህ ያደረገ ምናምን ይባላል። ገባሽ? ግን ስም ሆን ብሎ ስም ለማጠልሸት ስም እንደዚህ ለማድረግ እነንትና ወጥተው እነንትና ገብቶ ፐብሊክ ቤት ነው፣ በክፍት ቤት ነው፣ ቡና ሺሻ ሻይ ምናምን ነው የሚሸጠው፣ ህጋዊ ቤት ነው። ይመጣል፣ ስታፎች አሉ። እኔ ሰራተኛ ራሱ ማለት አልፈልግም። መጥተው መጠየቅ ማውራት። እኔ በሌለውበት እኔ ሌላ ስራ ነው የምሰራው። ቤቱ ክፍት ነው። እንደዚህ የተበደሉ ልጆች አሉ ቤት ውስጥ እንደዚህ ሆኑ አሉ። እንዴ እኔ እኮ ማስረጃ የሌለው ነገር እኮ ብዙ አለኝ፣ ግን ማስረጃ ስለሌለው አፈ ታሪክ ነው እንጂ ስለማንም ማውራት እችላለሁ። ገና ማስረጃ የለኝም። ዝም ብዬ አውርቼ ይቀራል እንጂ ምን ያደርግልኛል እንጂ ስለማን ስላወሩብኝ ሰዎች በቂ ማስረጃ አለኝ በራሴ። ግን ያ ለኔ ያለኝ ማስረጃ ገባሽ? ለእናንተ አይሆንም፣ ለኤቪደንስ አይሆንም። ኤግዛክትሊ ገባሽ? እንጂ አለኝ በቂ ከበቂ በላይ አለኝ፣ ከበቂ በላይ አለኝ። ግን በቃ እኔ ጋር ነው የሚቀረው። ምክንያቱም ለእናንተ ብነግር እዚህ ጋር ማስረጃ አምጣ ይባላል፣ የሆነ ነገር ይባላል። ምንም እኔ ምን እከሌች ሞተች እከሌን መድኃኒት አረግ ምንድነው የምጠቀመው? ጥቅሜ ምንድነው? ፕሮፊቴ ምንድነው? አንቺ የተሻለ ሀብታም ሆነሽ ያንቺን እንትን ለመስረቅ ቢሆን አዎ ኦኬ። ትላንትና ገባችን ሶሊና ስሙን ጃፒ ምናምን ቅድም ሰምተሻል። ስልኬን እንኳን ከሰላም ከምትባሏ ነው ሰርኩት አለች። እሺ ስልኩ አለኝ አለች አይደል? ስልክ ግን ቅድም ስልኩን ላኪልኝ ፎቶዬን አስልካ ምን ብላ ስሜን በአግባቡ ሳጠራ ሳታውቀኝ ነው ክስ ደረጃ 20 እና 30 ፎቶ የለጠፈችው። ማን ልኳት? ራሷ ይወጥ ተወቀው። ገባሽ? በቃ እግዚአብሔር ፍርዱን ለሁሉም ይስጥ። ፎቶ ተለጠፈ፣ እንደዚህ ተደረገ፣ የሆነ ነገር ሆነ፣ እዚህ ላይ መጣ። እኔ ከማታ ጀምሮ ቁጭ ብዬ እየሰማሁ ነው። ገባሽ አይደል? ሌሎቹም መተው አንዴ ጠንቋይ ይላሉ፣ አንዴ ለሰራተኛ እንደዚህ አላደረገም፣ አንዴ በፐርሰናል እኮ ከሰው ጋር ትጣያለሽ። ገባሽ? ትጣያለሽ። የሆነ ነገር ጠላትም ወዳጅም ይኖርሻል። ግን አንድ የሆነች ነገር ሲገኝ ወጥቶ ሁሉም ቀጥቃጭሽ ይሆናል። በማታ ነው ጠንቋይ ቤት የሚኬደው። በማታ ከሄደ እነሱ በምን አዩኝ? ስንሄድ መጀመሪያ ቪዲዮ አለ አሉ። ከዛ ደግሞ አንዱ ገብቶ ደግሞ በማታ ነው የሚኬደው። በማታ ሄዶ ነው እሱ በማታ መኬዱን ያወቀው። እሺ እኔ ከሄድኩኝ ደግሞ ምን እንትን አለው? እና አንዳንዴ ዝም ብላችሁ ሰውን ተጣልቼዋለሁ እንደዚህ ሆኛለሁ ወይ ከሱ ጋር የሆነ ጠብ አለኝ ወይ የሆነ ነገር አለኝ ወይ ተሰሚነት አለኝ ብለሽ ወይ ለመፈመስ ከእናንተ ጋር ለመተዋወቅ ሁሉም እየገባ የግልን አስቴት እየሰጠ እንደዚህ አይነት ነገር ማድረግ እኔ ለሷም ቢሆን ነፍሷን ይማራት፣ ነፍሷን በጀነት ያኑራት። እኔ እሷም ወዳጄ ነች፣ እነሱም ወዳጆች ናቸው። ለማንም ክፉ አልመኝም። ገባሽ አይደል አባባሌ? እኔ ለማንም ደግሞ መድኃኒት እንደዚህ ምናምን አይደለም። እኔ እንደዚህ ስለ ሃይማኖት ማውራት አልፈልግም። እዚህ ጋር ወጥቼ እኔ እንዲህ ነኝ ማለት አልፈልግም። ከፈለጉኝ ደግሞ በእናንተም በኩል በማንም በኩል ሂድ ያሉኝ ቦታ ይሄዳሉ። እኔ የመልአክ ስም እዚህ ጋር ጠርቼ እንዲህ ማለት አልፈልግም። ሃይማኖት የግል ነው። ገባሽ? እዚህ ጋር ወጥተሽ እንትና ምናምን ኤክስፕሌን የምታረጊው አይደለም። እዚህ ጋር ወጥተሽ እንደዚህ ምናምን ሰው እንዲሰማሽ የምትለፈለፊለት አይደለም። መሄድ ባለብኝ መንገድ ሄዳለሁ። ሰው ከፈለገኝና በዚህ ነው እኔ የማውቀው ካለ ደግሞ ለዛ ሰው ደስ ይበለው ብዬ ማረግ ካለብኝ አረጋለሁ። ገባሽ? እንጂ እኔ ከኔ ካልተሻለ ሰው መድኃኒት ያኔ ከኔ ያልተሻለ ሰው ላይ መድኃኒት አድርጌ ምን ሁሉ ወስዶ አንዳንዴም እኮ አንድ ነገር ስታረጊ ከአንቺ የተሻለ ሰው ላይ እኮ ነው ነገር የምታረጊው አይደል እንዴ? ትክክል። ከአንቺ ተሽሎ እኮ የሆነ ነገር ወይ ድሉን ወይ ብሩን ወይ የሆነ ነገሩን ልትሰርቂ ነው። ከአንቺ ያልተሻለ ሰው ላይ አድርገሽ ምንድነው የምትወስጂው? እስቲ ንገሪኝ። አንዳንዴ እስቲ ምናወራው ነው ምናገናዘብ። እኔ በእውነት ነው የምነግርሽ። ማንም ያውቃል፣ እህቶቼ ናቸው። አብረን በልተናል፣ አብረን ጠጥተናል። በቃ ግን እንደዚህ አይነት ነገር ማለት በራሱ ያሳፍራል። እውነት ያሳፍራል። በጣም ነው የሚያሳፍረው። ምክንያቱም እኔ ይሄን ያህል ልክ እነሱ እንደሚሉት እኔ ባዕድ አምልኮ ማምን የሆነ ነገር ብሆን እዚህ ጋር አልገኝም። ለራሴ ቅድሚያ ለራስ ነው። ቅድሚያ እኮ ለራስሽ ነው አይደል እንዴ? ይሰማችኋል? ስልክ እየገባብኝ ስለሆነ ነው። አዎ ይሰማል። በደንብ ሰምተንሃል። እኛም ምንም አይነት ማስረጃ ስለሌለን በመጀመሪያ አክብረህ በመምጣትህ እጅግ በጣም አድርገን እናመሰግናለን። አክብረህ መጥተህ ጥያቄዎቻችንን በመመለስህ ያለ ምንም ማስረጃ ነው እነሱ የመጡት። እንዳሉት የሰራተኞችን ደሞዝ ካልከፈልክ ሰራተኞቹ ወደ ህግ መሄድ ይችላሉ። አንደኛ፣ ሁለተኛ እንዳልከው መኖሪያ ቤት አይደለም ካፌ ነው። ማንም ሰው እየመጣ ሺሻ የሚስብበት ቡና የሚጠጣበት ካፍቴሪያን ያለክ። ስለዚህ ማንኛውም ከስተመር
መጠየቅ ይችላል። ሰራተኞቹ እየተበደሉ እንደሆነ ደሞዝ እየተከፈላቸው እንዳልሆነ መጠየቅ ይችላል። ማንኛውም ኃላፊነት የሚሰማው ከስተመር ጠይቆ እነዚህ ልጆች ደሞዝ እየተከፈላቸው ካልሆነ ያለ ፍላጎታቸው እየሰሩ ከሆነ ሊያመለክትላቸው ይገባል ለህግ አካል። በተረፈ ግን አገሩ እንዳይረሱ አገሩ አቢባዬ አንዴ አገሩ ዱባይ ነው። ምንም ነገር ብትደረጊ ምንም ነገር ያሰው አሁን እነሱ ላሉት ለእያንዳንዱ ነገር መልስ ያለበት ሀገር ነው። ገባሽ? እንደዚህ እንዳያረገኝ የሚባል ነገር የለም። እንኳን እንደዚህ አይነት ቦታ እያንዳንዱ ሰው ኢንፎርሜሽን የሚሰጥበት ቦታ እየሰሩ ይቅርና ሌላ ቦታ እንኳን ሆነው ስለ እያንዳንዱ ነገር ያውቃሉ። መብታቸውን አስከብረው ግዴታቸውን አስከብረው እየሰሩ ነው። እንዴት ከዚህ ወጣ ሌላ ስራ ገባች? ዳት ሚንስ በፍቃደኝነት ስለሆነ ነው። እንዴት ወጣ ሌላ ቦታ ሄደች? በፍቃደኝነት ስለሆነ ነው። እንዴት እስከዛሬ ሰራች? በፍቃደኝነት ስለሆነ ነው። ዳት ሚንስ መብቷን ታውቃለች ማለት ነው። በመብት እየሰሩ ነው። ዛሬ ግን በሆነ አጋጣሚ የተጣላችሁ ሰው አለ ወይ የሚፈልግሽ ሰው አለ፣ በሌላ መንገድ ያስገባና አንቺን ያስወቅስሻል፣ አንቺን ያስረግጥሻል። የምሬ ነው የምነግርሽ። ምክንያቱም ፐብሊክ ላይ ያለሽ ሰው ነሽ። እዚህ ስራ ላይ ያለው ሰው ነኝ። ከሰው ጋር የተጋጯቸው ሰዎች አሉ፣ የተጣሏቸው ሰዎች አሉ። ወዳጅ አለኝ፣ ጠላት አለኝ። ገባሽ? ሁሉም እንትን ያስብልሻል እንጂ ምን ይሄን ያህል ክፋት ይሄን ያህል እንትን የት ነበሩ እስከዛሬ ድረስ? የት ነበሩ? አገሩ ዱባይ ነው። በየትኛው መንገድ ሀቅም ላብም ምንም ካላቸው መጠየቅ ይችላሉ። ተረዳሽኝ አባባሌ? አንቺ ኤክስፕሌን አታረጊላቸውም። ደሞዝም ከሆነ ብር ብድርም ከሆነ እያንዳንዱ ነገርም እንዳሉት ጠንቁልናም ከሆነ መጠየቅም ማስጠየቅም። በመጀመሪያ ደረጃ ሃይማኖት ያለው ሰው ልንገርሽ፣ ሃይማኖት ያለው ሰው ባንዴ መጥቶ እንደዚህ ዲፌንድ ሰው ላይ እንደዚህ አያሰጣሽም። ህግ አለው። አሁን አንቺ ከምታውቂው ሰው ጋር ብትበዳደይ ከሆነ ሰጋው ብትቀያየሚ መጀመሪያ በጓደኛ በምን ታስመክሪያለሽ? የሆነ ነገር እንትን ታያለሽ። ገባሽ? ከዛ በሃይማኖት አባቶች ወይ የሆነ ነገር ታስፊና ሶስተኛ ሲሆን ነው ካቅምሽ በላይ ሲሆን አሳልፈሽ መስጠት ወዳለብሽ ትሰጫለሽ። ተረዳሽኝ አይደል አባባሌ? በአንዴ ከአንዳንድ አውጥተሽ የሰው ይሄ ኦን ታርጌት እንደሆነ ሰዎች እንዲያጠቁሽ ሰዎች ካሉብሽ ነገር የምትሰሪ ሰው ስለሆንሽ ሰው እንትን እንዲልሽ እንደሆነ የምታውቂው በአንድ አደባባይ ማስጣት የሆነሽ ነገር ተገኘ ተብሎ እሺ ከልጁ እናት ጋር እንደዚህ ነው አስሯት ነው እንደዚህ አርጓት እንደዚህ ምናምን የታለ? እሷ ደግሞ ስትመጣ እሷም ተቀብታ ነው። ታዲያ እንዴት ነው የምትጠሚው? 6 ዓመት ሙሉ እንግዲህ እንደዚህ በቃ ነበርሽ፣ ተለያየን። በመጥፎ ነገር መጥፎን አላነሳም፣ መጥፎን አታነሳም። በቃ የሚያገናኘን ነገር አለ። ፔሪድ መጣች ራሷን አስተያየት። ቀደም ግን ምን ሲባል ነበር? አስሯት ነው እሷ እንደዚህ ትላለች፣ እሷ እንዴት ተናገራለች። ዝም ብዬ እየሰማው ነበር። ምን ያስፈልጋል? ይሄ ሁሉ ምን ያስፈልጋል? እቺም ልጅ ማታቀኝ ልጅ ማን ገፋፍቷት ነው እዚህ ውስጥ የገባችው? ማን ብሏት ነው እዚህ ውስጥ የገባችው? ለምን መጣች? ሳታቀኝ ሚዲያ ላይ ለምን ልትመጣ ፈለገች? እዛው ፈጣሪ ይወቀው። እኔ እንደዚህ ነገርኩሽ። ለኔ ኤቪደንስ አለኝ እኮ እቺ ልጅ እንዴት ሆና እንደመጣች ለምን እዚህ ጋር እንደመጣች አለ። በመጣ ግን ላንቺ ይሄ በቂ ማስረጃ ሊሆን አይችልም። ተረዳሽኝ አይደል? ከዚህ በኋላ ማስረጃ እኔም መሄድ በሚገባኝ መንገድ ሄጃለሁ። ተረዳሽኝ? በህግ ሄጃለሁ። እዚህ ጋር ፎቶዎች ግን ለጥፋ ቪዲዮ ስለሰራች በህግ መጠየቅ ትችላለህ። እንደምትለው አይነት ሰው መሄድ ባለብኝ መንገድ ሄጃለሁ። ችግር የለውም። ገባሽ? ግን ከመሄድ በፊት ቅድም እንዳልኩሽ ነው የራሴ እኔም ሰው ነኝ አይደል? አካሄዳለኝ። መጀመሪያ እሷን የሚቀርቧት ሰዎች ጋር 2 እና 3 ሰዎች ጋር ደውያለሁ። ለምሳሌ ገባሽ? አባ ጋርም ደውያለሁ። የእሷ ጓደኞች ወንዶች አሉ፣ እነሱ ጋር ደውያለሁ። የቤተክርስቲያን ልጆች በቃ እንደዚህ ነው። ከዚህ በፊትም ከዚህ ከ3 ቀን ከ4 ቀን በፊት አንድ ቄስ ሰውዬ ለጥፋ እንደዚህ ስታረግ ነበረ። በአባ ተቆጥታት ነው እንደዚህ። ቤተክርስቲያን መደበቂያ አይደለችም። አባ እንዲህ ካሉኝ አንኛ እንደኛ አይነት ተራ ሰው አባን አስገብተሽ እዚህ ጋር እንደዚህ የምትናገሪ ሰው አይደለችም። እኛ ተራ ሰዎች ነን። ክለም ምናምን ስንል የምንውለት ሰዎች እዚህ ጋር የሃይማኖት አባት መሸፈኛ ወይ ቤተክርስቲያን መሸፈኛ እንዴ? ንስሐ እኮ ሴት ልጅ አጠራም። በመጀመሪያ ደረጃ ሰው ጠርቶሽ ነው እንዴ ንስሐ የምትሄጂው? አንቺ ራስሽ እኮ ነሽ አይደል? ኃጢአትሽን ችግርሽን አውቀሽ ሄደሽ የምትናዘዥ እኮ ራስሽ ነሽ። ሰው ና ብሎሽ አይደለም ቤተክርስቲያን የምትሄጂው እንዴ? እሷ ስለጠራችኝ ነው ብድግ ብዬ እሄዳለሁ እንዴ? ሲጀምር አልጠራችኝም፣ አታቀኝም፣ አላቃትም። በእውነት ነው የምነግርሽ። እኔ እግዚአብሔር ምስክሬ ነው። በአካል ፌስ ቱ ፌስ እንደዚህ ሰላምታ ተባብለን አናውቅም። በእርግጥ እሷም ተናግረዋለች። እንደዚህ አይነት ነገር ምን አስፈልጓት እንደሆነ እዛው ፈጣሪ ይወቀው።
ብቻ እናንተን እግዚአብሔር ይስጥልኝ። እዚህ ጋር እንደዚህ አውጥታችሁ ትላንትና እንዴት እንዳደርኩ ይሄ ሁሉ ሰው እንዴት ሲል እንደነበረ ማቀው እኔ ነኝ። ዛሬ ቢያንስ የተወሰነ ሰዎችም ሰምተዋል ብዬ አስባለሁ። ገባሽ? የሰው ፊት በጣም ነው የሚገርፈው። አንዴ ጠንቋይ ነው፣ አንቺ እንደዚህ፣ አንዴ እንደዚህ ነው፣ አንዴ እንደዚህ ነው። ዝም ብላችሁ መጀመሪያ ራሳችሁን ወቁ። ራሳችሁ የምትናገሩ ያላችሁ ሰዎች ራሳችሁን ወቁ። ማን ነኝ በሉ። በመጀመሪያ ደረጃ እኔ ማን ነኝ በሉ። ሰውን አጋጣሚ ያገኘን ብሎ እጅ እየተነሳ ለመኮርከም ከመነሳት በፊት እኔ ማን ነኝ፣ እኔ እንደዚህ ነኝ እንባባል። አብረን በልተናል፣ አብረን ጠጥተናል። ለስሙ ጾም ሁለታችንም ጾም ላይ ነን ያለነው። እነሱም በሙስሊምናም ጾም ላይ ነን፣ በክርስትናም ጾም ላይ ነን። አትሊስት እንኳን ባጠፋ እንኳን አስመክሩኝ እስቲ። እንደዚህ አይነት ሰው እንኳን ብሆን አስመክሬ የሆነ ነገር አድርጌ ከአቅሜ በላይ ሲሆን እኮ እዚህ ላይ ቦታ አንድ ነገር ግን ሆን ብሎ ስም ለማጣልሸት አንገቴን ለማስደፋት ነው። እኔ የሚያኖረኝ ማንም አይደለም፣ ስራዬና መድኃኒዓለም ብቻ። እንደማንም እኔ እንትን ስም እየጠራው ለመዳን አልሞክርም ወይ ለመሸሸግ አልሞክርም። የሚያኖረኝ አንድ ፈጣሪ ነው። ከዛ እንጀራዬ ነው። የትም ሀገር ብሄድ ከዚህም ዲፖርት አስደረጋለሁ ስትል ነበር፣ እነሱም የሆነ ነገር ሲሉ ነበር። እኔ የሚያኖረኝ መድኃኒዓለም። ከዚህም ብሄድ የፈለኩትን ሆኜ ሰርቼ መኖር የምችል ልጅ ነው። በቃ አለቀ። ተረዳሽ? ማንንም አልፈራም። ሰው ይፈራዋል ምናምን እንደዚህ። በምንም በጸጋዬ ነው የምፈራው። ከተፈራውም እሰየው ተመስገን። ግን የምፈራው በጸጋዬ እሱ በሰጠኝ ጸጋ እንጂ በጥንቁልና አይደለም። ሲጀምር ጥንቁልና የሚባለውን ቃል ራሱ አልቀበለው። ምክንያቱም ምንድነው ማን ነው? እኔ እናቴ ኪዳነ ምሕረት ልጅ ነኝ። በቃ እየሰማችሁኝ እንኳን የአንድ የኪዳነ ምሕረት የእናቴ ኪዳነ ምሕረት ልጅ ነኝ። ስለማንም ይሄንን ማለት አልፈልግም ነበር፣ ግን አንዳንዴ የሆነ ሰው እንትን ያደርግሻል። ማንም እየገባ ማያቅሽም የሚያቅሽም ሁለት ሴቶች አሉ እንዲህ ብለውኛል። ያ ወንዱም ተነስቶ ሴቷም ተነስታ ገብርኤል እንደዚህ ዘብር ገብርኤል ምናምን። አጉል ራሳችሁን ጻድቅ አታርጉ። ፈትሹ፣ ራሳችሁ ቤታችሁን ፈትሹ፣ ጓዳችሁን ፈትሹ። መጀመሪያ ሰውን ከመገጸታችሁ በፊት እኔ ጓደኛዬ ቢያጠፋኝ አስመክረዋለሁ፣ መክራለሁ። በቃ ወንድም ከሆነ ጣለዋለሁ፣ ይጣላኛል። በቃ አለቀ። እና ስራ አቁሜ ነው የማወራው። እናንተን በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ኤቪደንስ ያለው ሰው ካለ አቢባ ሪምዬ በጣም ነው ማመሰግንሽ። እውነት በተለይ አንቺን እግዚአብሔር ያክብርልኝ። አቢባንም ሁላችሁንም ብቻ በአጠቃላይ ኤቪደንስ ያለው ሰው ሲመጣ ስልክ ያላችሁ ደውሉልኝ። ኤኒ ታይም እመጣለሁ። በመጀመሪያ አክብረከን ስለመጣክ እናመሰግናለን። በጣም አመሰግናለሁ። በጣም አከብርሻለሁ። ቴንክ ዩ። የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር ነው። አክብረህን ስለመጣህ ጊዜህን ሰተህ ጥያቄዎቻችንን ስለመለስክ እናመሰግናለን። ምንም አይነት ማስረጃ የለንም። ያለ ማስረጃ ሰው መተቸት አይቻልም። ስለዚህ ደሞዝ አልከፈለኝም አለቃይ ደሞዝ አልከፈለኝም የሚል ሰራተኛ ካለ ማስረጃ ካለ እኔ ጋር ይምጣ። እኔ ራሴ አስፈላጊ ከሆነ ጠይቁኝ። እኔ ልጆቼንም ይዤ ስራ ቦታዬ ሆኜ ሁሉ ነገሬን ሾፔን ሁሉ ነገሬን ይዤ ልጆቼን ሰብስቤ እገባለሁ። አሊያም ደግሞ እያንዳንዷን ደሞዝ ሲቀበሉ እያንዳንዷን ሪሲትም ምንም ላንቺ ልክልሻል። ኤኒ ታይም ጠይቂ። በቃ ዋትስአፕ ቁጥር ያለክ እኔም ነግሬያቸዋለሁ። ችግር ካለ እንዲመጡ። በጣም ነው የምናመሰግነው። እጅግ በጣም ይቅርታ። ምንም ችግር የለም። አመሰግናለሁ። ሪሚ የእግዚአብሔር አክብርሽ። ይባርክልሽ። በጣም ነው የምወዳችሁ። ከዛ በተረፈ ኤኒ ታይም ጥሪኝ። ከዚህ በኋላ ስሜን ማንም ገብቶ ባያስነሳ ደስ ይለኛል። ያለ ማስረጃ አንቀበልም እኛ ምንም አይነት ክስ ከማስረጃ። ሌሎቹን በቃ በተመለከተ እኔም መሄድ ባለብኝ መንገድ እሄዳለሁ። እሺ፣ እናመሰግናለን። ኤደን ሁላችሁም ቻው በሉ። እናመሰግናለን። አቡ ሰው አስገቡኝ፣ ብዙ ሰው አስገቡኝ ምናምን እያለን ያለው ልጆቹን ቁጥርሽን ሰጥቼ መረጃ አስገቢና የምትቀጥይ ከሆነ ቀጥይ። እኔ ማስረጃ በሌለው ጉዳይ ላይ ጊዜን አላባክንም። እሺማ አቡ ሲጀመር ማለት ነው እንዴ እኔ ማሬ አንቺ እኮ ቤትሽ ተዘጋዘ ለ5 ቀን ከዛ በኋላ እኔ ማታ ሪም ደውላ እንደዚህ እያለኝ ነው ሶሊያና ስትለኝ እኔ ሶሊያናን አላወኳትም፣ ግን እንትና ኪዩ ነገሮች ስለነበረ እስቲ ቆይ ላውራት ብዬ ስጽፍላት አልመለሰችልኝ። ቀን ላይ እኔ ድምጽ እፈልጋለሁ ብላ ስትል እሺ ምንድነው የምንረዳሽ ስላት ሀቡ ቤት እገባለሁ ግን ቪዲዮ ስሩልኝ ለድምጽ ስትል ቪዲዮ ሰራንላት። አንቺ እንድትገቢ ብለን እንትን ስል ትዝ ሲለኝ ለኪ እንትንሽ ተዘግቷል።
ከዛ ራሷ ቤት ነበር አቡዬ የተከፈተው። ስሚ ታሪክ ወይ ልንገርሽ፣ ሀቡ ስትለኝ ሀቡ ቲክቶኳ ተዘግቷል ብዬ ሜሴጅ አድርጌላታለሁ በኢንቦክስ መጀመሪያ። ቁጥር ያላት እኮ ይኸውላችሁ፣ ሰሊና ማለት ቁጥር ያላት ኦልሬዲ ቁጥር ያላት ከድሮም መቼ እኔ ቤት እርዳታ እየተሳተፈች ደረሰኝ ዋትስአፕ ላይ የምትልክልኝ ጊዜ የዛሬ አመት ከምናምን ገና እኔ እርዳታ እንደጀመርኩ ጊፍተሬም ነበረች። ታርጌቴን ትሞላልኝ ነበር፣ ጊፍት ሰጠኝ ነበር። ስሟ ሮዚ ነበር። ቤቴ ገዝታ አንዳንዴ ትገባ ነበረ። ሶ ዋትስአፕ ቁጥሬ ስላላት ልካልኛለች ቮይስ ደጋግማ። እኔ ግን አላየሁትም ነበር። ገባችሁ? ከዛ ዛሬ ጠዋት በጣም ተቆጥታ ቮይስ ስትልኝ እንዴ ብዬ እየመለስኩላት አካውንቴ ተዘግቶ እኮ ነው እኔ እንዴት ድምፅ አትሆኝም ምናምን ስትል አካውንቴ ተዘግቶብኝ ነው። ማክሰኞ እስኪከፈት መረጋጋት ከቻልሽ ማክሰኞ አናግርሻለሁ አልኳት። በትንሹ በአዲሱ አካውንትሽ አዲሱ አካውንት አለ አይደል ምናምን አለችኝ ብላኝ እሱን ቮይስ ሰምቼ ዝም ብዬ ተኝቼ ዳይመንድ ሼር አረገችልኝ ላይቭ ያንቺን ቤትና ሀቡ እየተፈለግሽ ነው አለችኝ። ከዛ የሰሊና ሰው ደወልኩባት። ደውል አንቺ ቤት ነበረች። ለሊት ሜሴጅ ስታረግልኝ ለሊት ሜሴጅ ስታረግልኝ ሀቡ አትችልም ነገ ሳሪ ቪዲዮ ትሰራልኝ አይደል ሳሪ አናግሪያት ብዬ ሳሪን ሰጧትና የእምነት ጉዳይ ምናምን ነው ይመስለኝ። እኔ ሀቡ አሁን ተኛለች ብዬ በተከታታይ ብዙ ነበር የጻፈችው። ሀቡ አሁን ትተኛለች ብያት ከዘጋሽ በኋላ ላይ ሆን ማለት ነው እየመለስኩላት። ከዛ ሳራ አወራቻት። ጠዋት ስነሳ ነበረች እዚህ መጣሁ እኔ አሁንም ዳይመንድ ናት ነይ እየተፈለግሽ ነው ብላ ይጠራችን። እንደገና ሶሊያና ሀቡ እቤቷ ነበር የከፈተችው። ገስት ማስገባት ስላልቻለች ኑ ቶሎ እኔ ቤት ስለው ኪያ አሻለ ሀቡም ትመጣለች አለ። ያው መጣል ኦልሬዲ አሁን ይሄ ነገር ተዘግቷል። እኔ ራሱ መሸጥ አለ ግን ምን እንደሆነ ታውቂያለሽ ሀቡ? አሁን እኛ መማር ያለብን ያለ ኤቪደንስ ያለ እንትን ለምንድን ነው መረጃ ከሌለን እንደዚህ የሚሆነው? መረጃችንን ቁጭ አድርገን ነው መነጋገርም ካለብን። ስለዚህ እኛ እኔ ያለ መረጃ እኮ እኔ ምንም ነገር እናግሬ አላውቅም። መረጃ ስል ትጮሃለች እንጂ እኔ ያለ መረጃ አንድ ጉዳይ ሀቢባ ያለ መረጃ ያስተናገደችው ካለ አሳዩን። መጀመሪያ ከማውራትሽ በፊት ማስረጃ ስለምታወሪው ነገር ማስረጃ ይዘሻል ብዬ ነው የምጠይቀው። እኔ መጀመሪያ አንደኛ ነገር ሳሪ ቪዲዮ ሰርተሻል እንደ ሰው ስለዚህ ጉዳይ መረጃ እኔ የሰራሁት አይ ሳራን ቪዲዮን አጥፊለት ምናምን የሚል ኮመንት ስላየው ቪዲዮ ሰርተሻለሁ ያልኩ። ለምን እኔ ተነሳው ከእንቅልፌ ቀጥታ ነው የመጣሁት። ዳይመንድ ስጠራኝ እኔ የሰራው ቪዲዮ እሷ ድምፅ ስለምትፈልግ ድምፅ ሁኗት ነው እንጂ ሰውየውን ስም አንስተሽ አይደለም። እኔ ሲጀመር እኔ ምንም ነገር አላ እኔ ሰው ስለ ሰውዬ ስለምናምን እኮ አይደለም። እኔ የተናገርኩት ምንድነው እሷ ድምፅ ትፈልግ ነበረ እንዳለች ሪምንም ሁሉንም ጠይቃለች። ድምፅ እባካችሁ ሁኑኝ ሰው እንዲሰማ ሰው እንዲያውቅ። ስለዚህ እንደዛ ነው የሚለው ነገር ይጂ ቀዳዳ ሰርታለች የምትለው ግቢና እኔ ሳሪ ያለ ዝም ብላ ሰው ስም አታነሳም። ላላረ እነዚህ ዝም ብላቸው ሲቀበጣጥሩ ነው በቃ። እሷ ደግሞ ምንድነው መሰልሽ አለችው ድምፅ ሁኑኝ እኔ እንደዚህ አይነት ነገር እፈልጋለሁኝ ሀቢባ ቤት ራሱ መግባት እፈልጋለሁ ብላ ጽፋልናለች እንጂ እንዴ አቡ ይልሽ ሰላም እንዴት አላችሁ? እንዴት ናችሁ? ሁላችሁ ሁላልክ አሁን እንዳለው ከጎናቸው እንድንሆን በጣም በተደጋጋሚ በቃ ይሄንን አሁን እዚህ ጋር የተነጋገር ነው በተደጋጋሚ ቪዲዮስ ነው እንጂ አራኔ ሲጀመር አልሰራ እናንተ ቀዳዳዎች ሆይ አንዴ እኔ አይተሻል ረጅም ጊዜ እኔ ፎቶ ምንም ለጥፌ አላቅም። ሀቡ ረጅም ጊዜ አይተሽ ከሆነ እኮ ማስረጃ ምን መሰላችሁ ማስረጃ ያስፈልጋል። ቢካዝ ለምሳሌ ሰላምን ተጠልፋ ነው አለች፣ ድምፅ ልካልኛለች፣ አግተዋታል አለች። እሺ ዋትስአፕ ላይ ላኪልኝ ብዬ ብጠብቅ አንድ ስለሷ መታገት ምንም ማስረጃ አልተላከልኝም። እሺ አንድ አይደለ። ሁለተኛ እቺ ልጅ መጣችና ቪዲዮ ሰርታብኛለች። ለምንድነው ቪዲዮ የሰራችብኝ? ቤተሰቦቼ ላይ ተልኳል። ቪዲዮ ለምን ሰራሽብኝ ብላ ስትጠይቅ ሳርጊ ያስገብተሻት ስትጠይቅ አንቺ ምንም አላረግሽኝም ግን ኮመንት ላይ ስለሰደብሽኝ ነው አይደል? ኮመንት ላይ ስለሰደብሽኝ ነው የሰራሁብሽ ቪዲዮ ይቅርታ አለች አይደል? ከወረደች በኋላ ልጅቷ ሶ ምንድነው ስለሱ አንድ ማስረጃ ብር በልቷቸዋል ወይ ሶስቱም አልበላንም። እሺ ምንድነው ያደረገው? መተት አድርጎብናል። ጠንቋይ ቤት ይሄዳል። ኦኬ ጠንቋይ ቤት ሲሄድ የተቀረጸ ቪዲዮ አለ። ጠንቋይ ሲያመልክ የለም። እሺ ጆከር እንዳለው ደግሞ እቤታችሁ ደም አምጥቶ ሲያንጠባጥብ የሞተ ነገር በራችሁ ላይ የሆነ ነገር ብቻ ይሄ ሰውዬ መተት ስለማሰራቱ እናንተ ላይ ማረጋገጫ ምንድን ነው? የለም ማረጋገጫ። ኦኬ ለምን መተት ተደርጎብናል አላችሁ? ቢዝነሳችን ከሰረ። ሶ ቢዝነሳችን እየከሰረ ነው፣ ብራችን እየባከነ ነው። ዳት ሚንስ መተት አስደርቶብናል እሱ ሰውዬ
አሉ። ለምን እኔ ነገ ሳራ እንዲያርጋኛለች ስል ከማስረጃ ጋር ነው መምጣት ያለብኝ። አንቺ ነገ ሀቢባ እንዲያርጋኛለች ስትይ ከማስረጃ ጋር ነው። አንድ ሰው ሀቢባ ብር በልታኛለች ሲል በሀቢባ ስም ደረሰኝ ውስጥ የገባ ገንዘብ ትክክለኛ ደረሰኝ እና ከሀቢባ ጋር በምን ጉዳይ ያንን ብር እንደተነጋገሩ በቃ ሁለቱም ማስረጃ አምጥቶ የፈለገውን መክሰስ ይችላል። ያለ ማስረጃ እኔ ምን እንደምል አላውቅም። ያለ ማስረጃ ይሄ ነገር ይከብዳል። ልክ ሰውየውም እንዳለው አሁንም ነገም ከነገ ወዲያ ምንም ለመጠየቅ ዝግጁ መሆነው በማስረጃ አምጡልኝ አሁንም ብሏል። ስለዚህ እኛ ለሶላና ለመሰሎቿ ድምፅ እንሆናለን። ግን ማስረጃ ይዛችሁ ከመጣችሁ ዛሬም ነገም ከነገ ወዲያም ቤታችን ክፍት ነው። እመጣለሁ ብሏል እኮ እመጣለሁ። ለሁሉም ሰው ሰራተኞቼን ሁላ ይዤ እመጣለሁ። ለሁሉም ሰው ቤታችን ክፍት ነው፣ ድምፅ የምንሆነው ግን ከማስረጃ ጋር ትክክለኛ ማስረጃ ይዛችሁ ኑ። ያለ ማስረጃ ነገ እኔ ላይ እንዲደረግ የማልፈልገውን ነገር ሰው ላይ አላደርግም። ማንም ሰው እኔን ያለ ማስረጃ ስሜን ሲያጠፋ እንደማልቀበለው ሁሉ የሌላም ሰው ስም ያለ ማስረጃ። ይሄ ሰውዬ ቢዝነስመን ነው፣ ካፌ ያለው ማን ነው? አሁን እሱ ካፌ ሄዶ የሚጠቀመው ሰው ሁሉ ጠንቋይ ነው ብሎ ይፈራዋል። ካፌው ይዘጋል ማለት ነው አይደል? ይሄ ነገር እንደ በቀል እንደሆነ ፐርሰናል በምንድን ነው የተጣላችሁት ስል ፐርሰናል ነገር ነው አይነገርም። ሁሉ ነገር ነው መነገር ያለበት። እሱና እቺ ኤደንና ይሄንኛው ልጅ የተጣሉበትን ነገር በውስጥ ጻፍኩልሽ፣ ጽፌልሻለሁ ዋትስአፕ ላይ። አዎ ጽፌልሻለሁ። በደንብ ነገር የተጣሉበት ነገር አለ ከልጁ ጋር። አዎ ግጥም አድርጓል። ስለዚህ በባዶ ሜዳ ለፋንሽ። እነሱ ደግሞ ገብተሻል፣ ይሄንን ነገር ማውጣት አይፈልጉም፣ ወደኛ ማድረስ አይፈልጉም። እኛ ደግሞ እውነታውን ካላወቅን ምንም መፍትሄ ልናገኝ አንችልም። ቢኮዝ እዚህ ጋር ስትመጭ ገባሽ፣ ሁሉም የራሱን የግሉን ነው እንጂ የሚያወራው እከሌ ከከሌ የሚባለው ነገር በጣም ከባድ ነው። ስለዚህ እንደዚህ ነው ልሻለሁ። ለማንኛውም በጣም ስራችን ተስተጓጎለ። እኔ ውድ በቃ ሀቡዬ ቻው። ደግሞ እዚህ ጋር የእርግዝና ማስወረጃ መድኃኒት ይሰጣል እያለች የጻፈው ነው። አቤት አዲስ ነገር መጡ። ደግሞ ዛሬ ይመቻችሁ። ባይ ባይ ቻው። በቃ አቡሽ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ሳርዬ፣ እሺ ወይ አቡዬ በቃ እግዚአብሔር ይስጥልኝ።